ቲክቶክ ላይ ወሲብ ቀስቃሽ ዳንስ እየደነሱ የሚል ውንጀላ በወይዛዝርት ላይ የምታቀርቡ ቅዱሳን እስቲ ስሙኝ። አንተ አንድ ሴት ስትደንስ ባየህ ቁጥር የሚቀሰቀስብህ ከሆነ ችግሩ ከሞተርህ ነው፣ ከዳንሱ ወይም ከሴቲቱ ወይም ካለባበሱ አይደለም። ይሄ የቆላ ባብህ ቀጠን ያለ ድምፅ በሰማ ቁጥር እንደ ሰርኬስ ባቡር የሚገተር ከሆነ እኛ ምን እናድርግ? አባብለህ ወይም ቆንጥጠህ አስተኛው። ከ7 ዓመት በፊት ሚኒሶታን ስጎበኝ ጓደኞቼ የልደት ቀኔን በማስመልከት የሆነ ክለብ ይዘውኝ ገቡ። ክለቡ ቆነጃጅት ሴቶች በምሰሶ ዙሪያ እየተንጨዋለሉ የሚደንሱበት ነው። ከዲያስፖራ ጓደኞቼ አንዱ ተንኮለኛ ለአንዲቱ ደናሽ ጉርሻ ሰጣትና ወደ እኔ ጠቆማት። በተቀመጥኩበት መጥታ ጭኔ ላይ ቁጭ ብላ መደነስ ጀመረች። ሌላ ሰው ቢሆን እዚያው አንድ ጀሪካን ዲዲቲ ረጭ ነበር። እኔ ወንድማችሁ ግን ራሴን ለመግዛት አጥብቄ ተጣጣርሁ። በሰው አገር እንዳይቀሰቀስብኝ ስለሰጋው ስለ 66ቱ ድርቅ፣ ስለ ህዳር በሽታ በማሰብ ሞተሬ ጸጥ ለጥ ብሎ እንዲቆይ ያደረግኩት። ዳንሰኛዋም በጭምትነቴ እጅጉን ተደንቃ ከተሸለመችው በርካታ ዶላር የተወሰነውን የሸሚዜ ጎንፍ ውስጥ ከተተችልኝ። እኔም በዶላሩ በሚኒሶታ ለሚኖሩ የጎዳና ተዳዳሪዎች ብርድ ልብስ ገዛሁበት። መቀመጫቸውን በዳንስ እየወዘወዙ እያላችሁ ሴቶችን የምትከሱ ራሳችሁን የሾማችሁ የሥነ ምግባር ጠበቃዎች ሆይ ስሙኝ። ሲጀመር መቀመጫ ከእግር ራስጌ ስለተሠራ ባይደንሱበትም መወዛወዙ አይቀርም። ተፈጥሮው ውዝዋዜ ነው። እሱን ትታችሁ ትከሻ፣ ማጅራትና ክርን ላይ በማተኮር ከቅስቀሳው ለመዳን ሞክሩ። በእርግጥ የምትወዛወዝ ሴት ላይ የሚቆምብህ ከሆነ የሚወዛወዝ ዛፍ አይተህ እንደማይቆምብህ እርግጠኛ ልንሆን አንችልም። ከቻልህ ራስህን ግዛ፣ ካልቻልህ ደግሞ ማለስለሻውን ግዛ። ኢትዮጵያ ውስጥ ያለ ቅጥ ጥቅጥቅ ባለ ሚኒባስ ውስጥ የሚደረግ ጉዞ የትራንስፖርት አገልግሎት ተብሎ ሲጠራ ይገርመኛል። እንደኔ በሾፌሩና በወያላው መሪነት በሕዝብ ተባባሪነት የሚተገበር የአጭር ጊዜ እገታ ነው። ደግነቱ ሰፈር ስትደርስ የሚጠበቅብህን ከፍለህ ከእገታው ነፃ ትሆናለህ። ትናንት የታገትኩበት ሚኒባስ ረከቦት ጎዳና ደርሶ ሲቆም እስኪ ወርዳችሁ አስወርዱኝ ብዬ ጮኽኩ። ሚኒባሱ ወለል ላይ እንደ አጣና ተደራርበው የተጎለቱ ተሳፋሪዎች ከፊት ለፊት ያለውን መንገድ ነፃ ለማድረግ እየተተራመሱ ወረዱ። ብዛታቸውን ስመለከት አንድ መንደር ያፈናቀልኩ ያክል ተሰማኝ። ትንሽ እንደተራመድኩ ኑሃሚንን አየኋት። ኑሃሚን ክራሼ ወይም ፎንቃዬ ናት። አምሮባታል። ከላይ እስከ ታች ቀይ በቀይ ለብሳ የቀነኒሳን ሆቴል መስላለች። አስፋልቱ ዳር ተዘርግተው ከሚሸጡት የኮንትሮባንድ ዕቃዎች መሃል አንድ ቀይ ባለሹል ተረከዝ ጫማ አንስታ እያገላበጠች ስታይ ነበር። እኔን ስታየኝ የያዘችውን ጫማ ጣለችው። 2 እጆችን እንደ ክንፍ ዘርግቼ ልጠመጠምባት ከቃጣኝ በኋላ ብብቴ ስር የፈለቀውን የላብ ኩሬ አስቤ ታቀብኩ። አንተ አለህ እንዴ ብላ ጮኸች። አለሁ አልኩና ጣቶቿን ቃኘኋቸው። ቀለበት አላረገችም። በነገራችን ላይ ኢትዮጵያ ውስጥ ሴት ለመጥበስ ስንሞክር የመጀመሪያው ጥያቄያችን አግብታለች አላገባችም፣ ታጭታለች አልታጨችም ነው። እዚህ ሀገር ደግሞ ማለትም አሜሪካ የመጀመሪያ ጥያቄያችን ይህ ነገር ሴት ነው ወንድ ነው ወይስ ከየአይነቱ ነው? የት እየሄድክ ነው አለች ኑሃሚን። ትንሽ ጅም ነገር ሸክ ለማድረግ
ብዬ ዋሸሁ። ተው እባክህ፣ ጂም መስራት ከጀመርክ ስንት ጊዜ ሆነህ? 3 ዓመቴ። ወዲያው ግምጃ የለበሰ የሙዳየ ምጽዋት ሳጥን የመሰለ ቦርጭን በጣቷ እየነካች 3 ዓመት? በአዎንታ ራሴን ነቀነቁ። በዓመት 3ቴ ነው እንዴ የምትሠራው? አለችኝና ሰመመን ውስጥ የሚከት ረጅም ሳቅ ሳቀች። አብሬያት ለመሳቅ እየሞከርሁ አልተሳካልኝም። በውቄ አባ መስጠት የሲጃራ መግዣ የሚሆን ልቀቅብኝ እስቲ የሚል ድምፅ ሰማሁ። ታዴ ነው። ታዴ በጣም ቀጭን ወጣት ነው። ከትንሽ ፊቱ ጋር የማይመጣጠን ግዙፍ ድሪቶ ፀጉር ተሸክሞ ሰፊ ቦላሌ ውስጥ ቆሞ ሲታይ ባሊ ውስጥ የበቀለ ችግኝ ይመስላል። ታዴ ቅድም ከቤት ስወጣ ተከትሎኝ የሲጃራ ለምኖኝ እግዜር ይስጥህ ብየው ለማኝ ለማባረር ሲሆን በእግዜር ታምናለህ ብሎ እየተራገመ ጥሎኝ ሄዶ ነበር። አሁን ፎንቃዬ ጋር መሆኔን አይቶ አጋጣሚውን ለራሱ አጀንዳ ሊጠቀምበት ፈልጎ ነው። ደሜ ቢፈላም ንዴቴን ዋጥ አደረግኩት። በግራ እጄ ከሱሪ ኪስ ውስጥ ከሚተራመሱት የተለያዩ የብር ኖቶች መካከል 50 ብር ነጥሎ እንዲያመጣ ላኩት። ኑሃሚ ቸርነቴን ለማረጋገጥ የፈለገች ይመስል እጄ ወደ ገባበት ቦታ ትመለከታለች። ታዴ ተንኮል በተነከረ ጠማማ ፈገግታ ሲያየኝ ቆይቶ ወደ ጆሮዬ ጠጋ ብሎ ኧረ በውቄ ምንሼ ኪስ ውስጥ ከፍተህ የምትገጥመው ማሽን አለ እንዴ ብሎ አንሾካሾከልኝ። በመጨረሻም እጄ ከኪሴ ውስጥ ካደረገው አጭር ቆይታ ሲመለስ 100 ብር ይዞ ነበር። የታባህ ብዬ አጣድፌ ልከተው ስቃጣ ታዴ አመሰግናለሁ አለና ነጥቆኝ ፈትለክ ብሎ የሚርመሰመሰው ሕዝብ መሃል ገባ። ለመጀመሪያ ጊዜ ኤሌክትሪክ የሚባለውን ተአምር ያየሁት ደብረ ማርቆስ ስገባ ነው። ባየሁት አጥብቄ ተደነቁ። እኔ የመጀመሪያዋን አምፖላችንን ለማድነቅ በቤታችን ጣሪያ ላይ ያንጋጠጥኩትን ያክል ጋሊሊዮ ወደ ሰማይ ያንጋጠጠ አይመስለኝም። ይህች እንደ ዘር በቆሎ ባጥ ላይ የተንጠለጠለች ብርሃን ያረገዘች በመስኮት የገባ ነፋስ የማያጠፋት ከሽሮ የተሠራ ሆድ ዕቃ ያላት ምን ጉር ናት እያልሁ ስገረም አመሽ ነበር። ከ1-2 ወር በኋላ የአምፖሊቱ ብርቅነት አከተመ። እንዲያውም ናቅኋት። እንዲያውም የጎረቤታችንን አይነት አምፖል ቢኖረን ብዬ መመኘት ጀመርሁ። ጎረቤታችን የናጠጠ ሞጃ ሀብታም ስለነበር በጊዜው የሸምበቆ መብራት ተብሎ የሚጠራ ክንድ የሚያክል ፍሎረሰንት አምፖል ነበረው። ያኔ የአምፖሉን ያክል መብራቱ እንደ ልብ አይገኝም ነበር። መንግሥት የሚሰፍርልንን የብርሃን ራሽን ቤተሰብና ቀበሌው ተጋግዘው ይቆጥቡታል። በጊዜው በራችን ላይ የተገጠመው ባልቦራ ቆጣሪ ከሚባል ቋጣሪ ቢባል ያምርበታል። እንዲያውም አንድ ጊዜ መምህራችን ጓደኛችንን ማታ ማታ ለምን የቤት ሥራውን ሳይሠራ እንደሚመጣ ሲጠይቀው የመለሰው ትዝ ይለኛል። አባቴ ከ3 ሰዓት በኋላ መብራቱ እንዳይቆጥር ብሎ ያጠፈዋል። የአሜሪካን ድምፅ ራዲዮ ጣቢያ የሚፈልገው በእጅ ባትሪ ነው። በዚህ አይነት አምፖልና ሻማ እየተጋገዙ አዲስ አበባ ዩኒቨርሲቲ በር ድረስ መሩኝ። አሁን ሳስበው እንዴት ያንን ዘመነ ዳፍንት እንደተሻገር ነው ይገርመኛል። አምሽተን ወደ ቤታችን ስንገሰግስ ጉቶ አያደናቅፈን፣ የቆመ ዛፍ አይገጨን፣ ተምሶ የተዘነጋ ጉድጓድ አይውጠን። ሳስበው ለብዙ ዘመናት በጨለማ ውስጥ በመኖራችን የተነሳ በጨለማ እንድናይ የሚያስችለን የሌሊት ወፋዊ ችሎታ ሳናዳብር አልቀረንም። የአገራችን ሰው ምኞቱ የሚንጸባረቀው በሕልሙና በስሙ ነው። ኢብሳ፣ ብርሃን፣ ብርሃነ፣ ጸዳል፣ ነጋ የሚባሉ ስሞችን ብዛት ያስተዋለ ሰው
የሕዝባችንን የብርሃን አምሮት መጠን መረዳት ይችላል። ተፈሪ መኮንን ሁለተኛውን የአማርኛ ጋዜጣ ብርሃንና ሰላም ብለው ስም ካወጡለት 50 ዓመት ያለፈ መሰለኝ። ታዲያ ዛሬ ድረስ ብርሃንም ሰላምም ብርቅ ናቸው። ከ5 ሚሊዮኑ እራት ጥቂት ወራት አስቀድሞ የዳግማዊ ምኒልክን ቤተ መንግሥት የመጎብኘት ዕድል ገጥሞኝ ነበር። ግዙፍ የፋና ማብሪያ መቅረዞቹ እስከ ዛሬ ድረስ ጣሪያው ላይ እንደተንጠለጠሉ ይታያሉ። በጊዜው አዲስ አበባ ቤተ መንግሥት ውስጥ የሚንቀለቀለው ፋና የሚመረተው በአባ ጅፋር ግዛት በጅማ ውስጥ ነበር። የዛሬውን አያድርገውና አዲስ አበባን ቆማ ራት የምታበላት ጅማ ነበረች። ዩኒቨርሲቲ ስንገባ መብራት መቆራረጡ ቀጠለ። ሁሌም መብራት በሚጠፋበት ጊዜ የሴቶችና የወንዶች ዶርም በሚዋሰነው አጥር ላይ ቀለጥ ያለ ሁካታ ይኖራል። ጆሮ ጭው የሚያደርግ ስድብ፣ ድሪያ፣ ብልግናና እንካስላንትያ ከእሱም ከሷም ይወረወራል። ሰዎችን ጨዋ የሚያደርጋቸው በውስጣቸው ያለው የሥነ ምግባር ሕግ ሳይሆን የፀሐይና የኤሌክትሪክ ብርሃን መሆኑን ያን የደረስኩበት። በሌላ አነጋገር የሌሎች እይታና ግምገማ በሌለበት ሁኔታ ውስጥ ሰዎች ሰይጣናቸውን ፈተው ከመልቀቅ አይመለሱም። ሌላውን ሌላ ጊዜ እንቀጥለዋለን። አለቃ ገብረሃና የማሽላ እርሻ ነበራቸው። ሌሊት ሌሊት ማሽላውን የዱር አሳማ ወይም እሪያ እየበላ አስመረራቸው። ቢጨንቃቸው አንዱን ሽማግሌ ባላገር ምክር ጠየቁት። ባላገሩም ጌታው፣ ይህማ ቀላል ነው። በማሽላው ማሳ ፊት ለፊት ደመራ የሚያክል እሳት ያንድዱበት፣ አሳማው ደፍሮ አይጠጋም አላቸው። አለቃም ምክሩን ተቀብለው እንጨት አንኰልኩለው በማሳው ፊት አነደዱ። የዛን ሌሊት የአሳማው መንጋ እሳቱን ከቁም ነገር ሳይቆጥር በማሳው ላይ በአዲስ ጉልበት ተሰማራበት። በማግስቱ ጠዋት ባላገሩ ብቅ አለ። አለቃ እንዴት አደሩ አሉ ባላገሩ። አለቃ ገብረሃናም ዕድሜ ላንተ፣ ያንን የዱር አሳማ በመብራት ሳበለው አደርኩ አሏቸው። ከጥቂት ዓመታት በፊት የረር በር ኖር ነበር። አንድ ቀን መብራት በጊዜ ጠፋ። እስከ እኩለ ሌሊት ድረስ ስላልመጣ ተስፋ ቆርጠን ተኛን። 9 ሰዓት ላይ ሚስቴ ቀሰቀሰችኝና ወደ መኝታ ቤቱ መስኮት ጠቆመችኝ። የሆነ የግዙፍ ሰው እጅ ጥላ መስኮቱን ሲዳብስ ይታየኛል። ሌባ ነው አልኳት። ራሷን በአዎንታ ወዘወዘች። መስኮቱን ምን እያደረገው ነው አልኩ። የምለው ጠፍቶኝ። እየወለወለው አለችኝ በብሽቀትና በሹፈት። እኔ ግን እንዲህ አይነት ደደብ ጥያቄ እንዴት እጠይቃለሁ? ወዲያውኑ ማለት ጀመረች። መጀመሪያ የማደርገው ነገር ጨንቆኝ ተገትሬ ቀረሁ። ሱሪዬን ለመታጠቅ ስሞክር የእግሬን ማስገቢያ 3 ጊዜ ሳትኩት። ሚስቴ ጋሼባ፣ እትዬ አምሳለ፣ አቶ ዮፍታሔ ድረሱልን፣ ሌባ ሌባ ትላለች። እኔም የበኩሌን ለማድረግ ሞከርሁ። ጉሮሮዬ ትንሽ ተግደረደረና በመጮህና በመፎከር መሃል የሆነ ነገር ለጎረቤት አስተላለፈ። አቤት ይህን አባቴ ቢኖር ኖሮ! ድሮ ልጅ እያለሁ አባቴ ሌባ የሳሎናችንን በር ሲሰረስር ከሰማ ብንን ይልና እናቴን እሽ አደራ ጮኸሽ እግዚአብሔር በስንት መከራ ያመጣልኝን ቀማኛ እንዳታስመልጭብኝ ይላታል። ከዚያ በጓሮ በኩል ሾከክ ብሎ ይወጣና ኮቴውን አጥፍቶ ከሌባው ጀርባ መጥቶ በሾኬ መጥቶ ይጥለዋል። ከዚያ እኛን ከጣፋጭ እንቅልፋችን ቀስቅሶ ይዞን ይወጣና አያችሁ ልጆች፣
ተግታችሁ ካላጠናችሁ እንደዚህ ሌባ ትሆናላችሁ በማለት ተግሳጽና ምክር ይለቅብናል። ሌባው ፌንት ካደረገበት ሲነቃ አባዬ ሌባውን ቁልቁል በንቀት እያየ እናስ አንተ ሞላጫ ነገ በአደባባይ ድንጋይ ተሸክመህ ይቅርታ ትጠይቀኛለህ ወይስ አሁን ድንጋዩን ደረትህ ላይ እንድፈልጥ ትፈቅድልኛለህ? ይለዋል። አይ አባዬ፣ አይ ቆራጥ። አሁን ወደ እኔ ስመለስ በፉከራና በጩኸት መሃል የሆነ ድምፅ አወጣሁ። ሚስቴ ግን እሪታውን በተለያየ ቅኝት እያቀለጠችው ነው። ከጥቂት ጊዜ በኋላ ግቢያችን በፈጥኖ ደራሽ ጎረቤት ተወረረ። ሌባው በበጀት እጥረት ምክንያት ከሰርከስ ኢትዮጵያ የተቀነሰ ሳይሆን አይቀርም። በልብስ ማጠቢያው ጎማ ላይ ነጥሮ ግንቡን በቅልጥፍና ዘሎ አቀጣጥኖታል። ከሰፈራችን ትጥቅ የሌለኝ እኔ ብቻ መሆኔን በዚያን ቀን ተረዳሁ። እነ ፌሮ እነ ከዘራ ሳይቆጠሩ በግቢያችን ውስጥ 2 ክላሽ፣ 1 ኡዚ ታየ። ጎረምሶች ትከሻዬን እየዳበሱ አበረታቱኝ። ሴቶች ሚስቴን አጽናኗት። የማረጋጋቱ ሥራ በጥሩ ሁኔታ እንደቀጠለ አንድ ነገር ተፈጠረ። ጋሼባ ሳቃቸውን በጋቢያቸው ለማፈን እየሞከሩ ለመሆኑ እሱ ምን ልታደርግ ነው ያዝከው? አሉኝ። ዓይኔን ወደ ቀኝ እጄ ላኩት። ለካ በድንጋጤ ትራሴን ይዤው ወጥቻለሁ። የግራ ጎረቤታችን ወይዘሮ አምሳለች እንዲህ ሲሉ ሰማኋቸው። ሌባውን አፍኖ ሊገድልበት ይሆናል እንግዲህ። በአገራችን በባላባት ሥርዓት ፋና ወጊ የተባሉ አገልጋዮች ነበሩ። የሥራ ድርሻቸው ፋኖስ አንዳንዴም ጧፍ ይዞ መቆም ነበር። እራት ላይ ከጌቶችና ከእመቤቶች መሃል ትንሽ ፈንጠር ብለው ቆመው ያበራሉ። በቤተ መንግሥት ውስጥ መብራት ተሸክመው የሚያነጉም ነበሩ። የመጀመሪያዎቹ የመብራት ምሰሶዎች ነበሩ ማለት ይቻላል። ታዲያ አንዳንዴ ከውሃ ልማት ድልድይ ተነስቼ ሽቅብ ወደ እንግሊዝ ኤምባሲ የሚያወጣውን አስፋልት ተከትዬ ስራመድ የእግረኛው መንገድ ዳር ተደርድረው የቆሙ የመብራት ምሰሶዎችን እመለከታለሁ። ብርሃን ነገር አይደማቸውም። ላለፉት 5 ዓመታት አንድ ቀን እንኳ ሲያበሩ አይቻቸው አላቅም። የኢትዮጵያ መጥፋት ኃይል ባለሥልጣን ለምን እንደማያስጠግናቸው ካልሆነ ደግሞ የመሸበት ሰካራም እንዳይፈነክቱ ለምን እንደማይነቅላቸው አይገባኝም። በእነሱ ቦታ ከመብራት ኃይል መስሪያ ቤት ሠራተኞች መሃል ረዘም ያሉት ተመርጠው ሶላር ባውዛ አንጠልጥለው እንዲቆሙ ቢደረግ ተገቢ ነው እላለሁ። ከማንኩሳ ምርቃት አንዱ እራትና መብራት ይስጣችሁ የሚል እንደነበር የሆነ ቦታ ጠቅሻለሁ። ይህ በዓለም አንደኛ ምርቃት መሆኑን ኖረህ ያረጋገጥከው ይመስለኛል። ጨለማ ከሚፈለፍላቸው ጉዶች አንዱን እነሆ። ከዚያ በፊት ግን ማሳሰቢያ፣ ቀጣዩ ጨዋታ የቅሌት የምንዝርናና የምኝታ ነገር አለበት። እንዲህ አይነት ጨዋታ አይመቸኝም ካሉ ይህን ጨዋታ መከተሉን ቢያቆሙ ይመከራል። እስካሁን እዚህ ነዎት? ለመስማት ፈቅደዋል ማለት ነው። ከሰሙ በኋላ ግን ባለጌ ብሎ ቁጣ አይሰራም። ሰውየው የስም አልባ ቀበሌ ገበሬዎች ማኅበር ሊቀመንበር ነው። ይህችም ሥልጣን ሆና ይባልግባታል። ቀን በቀበሌው ውስጥ ከሚኖሩ ኮማሪዎች ጋር ዓለሙን ይቀጫል። ሲመሻሽ በካቲካላና በቆነጃጅት ገላ ራሱን አዳክሞ ታጥቦ የተጠመዘዘ ፒጃማ መስሎ ወደ ቤቱ እየተጎተተ ይገባል። ሚስቱ ፍቅርና ድሬ አምሯ ስትጠጋው ይሸሻታል። አንቱ የማያቅፉኝ ምን ሆነው ነው ስትለው፣ አሃ የጥርስ መፋቅ ያደረግሽው እንዲህ ጠቦት በግ ታርዶ እንደተገረስኩ ማን በነገረሽ እያለ ያካብዳል።
ከዚያ ጀርባውን ሰጥቷት እንቅልፉን እየለጠጠ ለተጨማሪ ሹመት ሲያልም ያድራል። ሚስቱ ደግሞ ወጣት ነች፣ እሸትም ነች። መታሸት ትፈልጋለች። ቢቸግራት ዓይኗን ከፍታ ዙሪያዋን መቃኘት ጀመረች። ቤቱ ውስጥ አንድ የተቀጠረ እረኛ አለ። ሸጋ ጎረምሳ ነው። የደረቱ ስፋት መስቀል አደባባይ ነው። የክንዱን ብርታት ልገልጸው አልኩና ደከመኝ። አንዳንዴ ገደል ወድቆ የተሰበረ በሬ ሲያገኝ እንደ ሕፃን ልጅ በደረቱ አቅፎ ከብት ሐኪም ቤት ያደርሳል። ይህ ሸጋና ብርቱ እረኛ ቀን ቀን ከብት ሲያግድ ውሎ ማታ ማታ የባልና ሚስቱን መኝታ ቤት በሚያዋስነው በረት ውስጥ ከጥጆቹ ጋር ይተኛል። ቀስ በቀስ ሚስትና እረኛው ንቀትና ቸላ መባል አግባባቸው። የተፈጥሮ ግፊትም አቀራረባቸው። በዐይን ጥቅሻ በስሜት ተግባቡ። ማታ ማታ ሚስትዮ ወደ በረቱ ጀርባዋን አዙራ መተኛት አመጣች። እረኛው ፈተናውን አልቻለውም። አንድ ምሽት ከእምብርቱ ራስጌ ዝቅ ብሎ ተመለከተ። ጭኑ መሃል አማራጭ ክንድ የመሰለ ነገር ተዘርግቶ ተመለከተ። ያንን በብረቱ ፍርግርግ አሾልኮ ሰደድ አደረገው። ይሄኔ ከዚያስ ይል ይሆናል ተመልካች። ከዚያ ወዲያማ ምን ልንገራችሁ፣ ታውቁት የለም ወይ በየቤታችሁ የሚለውን የባላገር ዘፈን ጠቅሰን ዝርዝሩን እንዝለለው። አንድ ምሽት ላይ ባልየው ከእንቅልፉ የሆነ ድምፅ ቀሰቀሰው። ሚስቱ የእልልታና የእሪታ ድብልቅ ድምፅ ታወጣለች። ምን ሆነሽ ነው የምታለከልኪ ሲላት፣ ጥጃ ወግሬን እየላሰኝ ነው እንጂ። ባልየው ቆይ ቦታ ልቀይርሽ አለና እሷ በምትተኛበት ቦታ ጀርባውን ለበረቱ ሰጥቶ ተኛ። ጨለማ ነው። ኮራዙ ወድሟል። ምድጃው ከስሟል። የሆነ ለውጥ አለ። እረኛው ለውጥ መኖሩን የሚረዳበት ሁኔታ አልነበረም። ከጥቂት ጊዜ በኋላ ባልየው ድንገት ጮኾ አቃሰተ። አንተንም ጥጃው ላሰህ አለችው ሚስቱ። አይ እኔን እንኳ በቀንዱ ነው ያገኘኝ። እራቱስ ግድ የለም። መብራት አይንሳችሁ ወገኖቼ። ሁለቱ ኬክ ቦክሰሮች ያደረጉትን ቅጥቅጥ ተከታትየዋለሁ። ገና ግጥሚያው እንደተጀመረ አሸናፊው ተሸናፊውን አዋክቦ አጣድፎ ጣለው። ከዛ እስኪነሳ ታግሶ ይጠብቀዋል ብዬ አሰብሁ። ያሰብሁት አልሆነም። አጅሬው ከወደቀው ሰውዬ ጀርባ ላይ እንዳራስ ልጅ ፊት ብሎ ቋጥኝ በሚያካክል ቡጢ ማጅራቱን ይደልዘው ጀመር። ምን ነው ጀለስ? እንኳን ሰው እህል እንዲህ አይበራይም። ምንም ቢሆን እኮ የአገርህ ልጅ ነው። ጥሎም ደብድቦም አይሆንም። ከበሮ እንኳ ታቅፎ ነው የሚደበደበው። የገረመኝ ድብድቡን ለማየት ሁለት ገበያ የሚያህል ሕዝብ ግልብጥ ብሎ መምጣቱ ነው። የግጥም ምሽት ለመታደም የዚህን ሩብ የሚያክል ሕዝብ ዝር አይልም እኮ። ከግጥም ይልቅ ግጥሚያ የሚያማልለው ሕዝብ እንዴት በስልጣኔ ጎዳና ሊራመድ ይችላል? ግጥሚያውን ለመታደም የመጣው ይህ ግላዲያተራም ስብስብ ግጥሚያው ቶሎ በማለቁ የተናደደ ይመስላል። ዘለግ ላለ ጊዜ ሲዘነጣጠሉ ለማየት አሰፍስፎ እንደመጣ ያስታውቃል። ብዙዎቹ ተመልካቾች ተሸናፊው ቀለል ያለ ቀዶ ጥገና ተደርጎለት ተመልሶ ወደ ሪንጉ ገብቶ የተረፈውን አካሉን እንዲያጣ ጠብቀው ነበር። የፕሮግራሙ አዘጋጅ ቢቸግረው ወደ ተመልካቾቹ ዞሮ በእኛ በኩል ዝግጅቱ ተጠናቋል፣ ከፈለጋችሁ እርስ በርስ መከሳከስ ትችላላችሁ። እስቲ አጠገባችሁ ያለውን ሰው ዞር በሉና እናትህ ትረዳ በሉት በማለት ጥሪ አቀረበ።
በነገራችን ላይ 1 ሚሊዮን ብሩ የሚገባው ለአሸናፊው ሳይሆን ለተሸናፊው ነው። በ300 ሺህ ብሩ ቢታከምበት በቀረው ደግሞ ለ3 ወር ያህል የሸሆና ቅቅል ቢበላበት ይጠገን ይሆናል። አሸናፊውማ ብዙ ዕድሎች አሉት። ጋባዥ ይሰለፍለታል፣ ስፖንሰር ይተለተልለታል። ባለሀብቶችም እገሌን አስቦካልኝ ብለው ሸጎጥ የሚያረጉለት ብቻ ዘናጭ ሀብታም ሊያደርገው ይችላል። ተሸናፊ ምክትል አሸናፊ ሆኖ የሚቆጠርበት ሀገር አለ። እዚህ ሀገር ግን አንድ አትሸነፍ፣ ተደራጅተን ሙድ ነው የምንይዝብህ። የቆየ ባህል ነው። እቴጌ ጣይቱ ድሮ ከምኒልክ ቤተ መንግሥት ተባረው እንጦጦ በግዞት በተቀመጡበት ወቅት ሰፊው ሕዝብ ናቅ ናቅ ሲያደርጋቸው አዩና ይህችን አንጎራጎሩ። ከተቀመጥሁበት ከስፍራዬ ቢያጣኝ አንቶ ያለኝ ሁሉ አንቺ ሊለኝ ቃጣኝ። የምንወረው መገናኛ አካባቢ በሚገኝ ኮንዶሚኒየም 3ኛ ቆጥ ላይ ነው። ኮንዶሚኒየማችን ባለ 5 ቆጥ ቢሆንም የእርገት ማሽን ወይም ሊፍት አልተገጠመለትም። በጣም የሚያሳዝነው መወጣጫ ደረጃ እንኳ የለውም። ስለዚህ 5ኛ ፎቅ ላይ የሚኖረው ኗሪ ከታች ወደ ላይ የሚወጣው እንደ ደብረ ዳሞ መነኩሴ በመጫኛ እየተጎተተ ነው። ሳሎኔ ውስጥ ተቀምጬ የቁርሴን መድረስ እየተጠባበቅሁ ጋዜጣ አነባለሁ። ሰራተኛዬ ብርቄ ጓዳ ውስጥ መክተፊያዋን በተደጋጋሚ እንደ ድራም ትዘልጠዋለች። ሲፈርድብኝ ከእኔ ሳሎን በላይ የጎረቤት የምኝታ ቤት ይገኛል። ሰውየው ማታ ማታ ስለሚሠራ የአባወራነት ተግባሩን የሚፈጽመው ቀን ቀን ነው። የዛሬው ግን ለየት ያለ ነው። ድው 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 ድው፣ ቀሽ ቀሽ ቀሽ፣ ሲጥ ሲጥ ሲጥ። አንዳንዴ ሳስበው ኮንዶሚኒየም ውስጥ መኖር ማለት ታጣፊ አልጋ ውስጥ መደበቅ ማለት ነው። ድው ድው ድው፣ ቀሽ ቀሽ፣ ግግግግግግግ። እንዴ ሴትየዋና ሰውየው ምን ነካቸው? ከነገ ጀምሮ ግብረ ሥጋ የለም እንዴ? ምናልባት ያልሰማሁት አዋጅ ታውጆ ይሆናል። ከነገ ጀምሮ ሚስቶች ሁሉ እንደ መሬት የመንግሥት ይሆናሉ የሚል አዋጅ ታውጆ ይሆናል። ቁርስ እስኪደርስ ከቤቴ ወጥቼ በሰፈራችን በሚገኝ ካፌ በረንዳ ላይ ተቀምጬ አላፊ አግዳሚውን መቃኘት ጀመርሁ። አስተናጋጁ ሻይና ሎሚ አመጣልኝ። ሻዩ ጥሩ ነው። ሎሚው ግን መጠኑ የወፍ እንቁላል ሲያክል፣ ጠጣርነቱ እንደ ብረት አሎሎ ነው። በነገራችን ላይ ዘንድሮ ወንዶች ለጥምቀት የሚወረውሩት ይህን ሎሚ ከሆነ ሴቶች ጃን ሜዳ ከመሄዳቸው በፊት ሄልሜትና ጋሻ መታጠቅ አለባቸው። የመጣልኝን እንደ አሎሎ የጠነከረ ሎሚ በመሮ ከበሳሁ በኋላ በሻይ ብርጭቆዬ ላይ ደግኜ ማልመዝመዝ ጀመርሁ። ሳልመዘምዘው ከጭማቂው ቀድሞ ላቤ ብርጭቆው ላይ ጠባለ። ኤዲያ ፍራፍሬ ደቡብ ቀረ። ባለፈው ሳምንት አርባ ምንጭ ነበርሁ። አርባ ምንጭ የኢትዮጵያ መሃ፣ ሰማይ ሙሉ ቅጠል፣ ምድር ሙሉ ውሃ። በአርባ ምንጭ ከተማ በሚገኝ ዛፍ ላይ ወይ ፓፓዬ ወይ ብርቱካን ወይ አቡካዶ ወይ ሙዝ ተንጠልጥሎ ይታያል። አዲስ አበባ ውስጥ በሚገኝ ዛፍ ላይ ግን ተንጠልጥሎ የሚታየው ቸግሮት የተሰቀለ ሰው ብቻ ነው። ስለ ቅዱስ ገብርኤል የሚል የኔ ቢጤ ድምፅ ከአርባ ምንጭ መለሰኝ። የኔ ቢጤው አጠገቤ ወደ ተቀመጠው ነገረኛ ተስተናጋጅ እጁን ዘርግቷል። ደሞ ዛሬ ገብርኤል ሆነ? ሰውዬ አስተካክለ ብትለምን ይሻላል አለ ነገረኛው ተስተናጋጅ። ይቅርታ፣ ስለ ጊዮርጊስ ማለት ፈልጌ ነው። አሁንም አልተሳካም። ዛሬ ጊዮርጊስ አይደለም። ታዲያ ማን ነው? እንደሱ ነዋ። ካላወቅህ የሚያውቅ ሰው መጠየቅ አለብህ። ለማንኛውም ዛሬ መርቆሪዎስ ናቸው። ስለ መርቆሪዎስ
አለ ለማኙ። መርቆሪዎስ ይስጥልኝ። ከጥቂት ጊዜ በኋላ ፊት ለፊቴ ባለው አውራ ጎዳና አንድ ፈረንጅ ጥቁር የጉዲፈቻ ሕፃን በሆዱ አዝሎ አለፈ። ሕፃኑን ልብ ብዬ ሳየው የሆነ በነጭ ሰውዬ ገላ ላይ የበቀለ ጥቁር ቦርጭ ይመስላል። በነገራችን ላይ በአሁኑ ጊዜ ልጆቻቸውን በጉዲፈቻ የሚሸጡ ሰዎች መበራከታቸው ይሰማል። ነገሩ እንዲህ ከሆነ መዝገበ ቃላታችንን እናስተካክለው። በአገራችን ውስጥ እህል የሚያመርቱ ሰዎች አርሶ አደር ተብለው ሲጠሩ፣ ልጅ ወልደው የሚሸጡ ሰዎች አርብቶ አደሮች ተብለው ይጠራሉ። የእኔ ልጅ እርዳኝ የሚል ድምፅ ሰማሁ። የደስ ያላቸው ጎስቋላ ሽማግሌ አጠገቤ ቆመዋል። ትንሽ የማስተዛዘኛ ጭውውት ካደረግን በኋላ ልጅ የለዎትም አልኳቸው። አለችኝ፣ አረብ ሀገር ትሰራለች። ትልክልዎታለች? ደብዳቤ ትልክልኛለች። ፍራንክስ? አይ እስካሁን የለም። እጽፍላታለሁ፣ ትጽፍልኛለች። ቸገረኝ ስላት ለበጎ ነው ትለኛለች። እስካሁን 20 ደብዳቤ ተጻጽፈናል። የውልህ ወንድሜ በስተርጅና ዘመን ጧሪ ትሆነኛለች ያልኳት ልጅ የብዕር ጓደኛ ሆናኝ አረፈችው። ወንድ ልጅስ የለዎትም? ነበረኝ። እሱ ደግሞ ጥቂት ተውተረተረና አልሆን ሲለው መላ ፈለገ። የሆነ ተራራ ላይ ጣሊያን ቀብሮት የሄደ ወርቅ አለ ሲባል ስለሰማ ወደዚያ ሄደ። እዚያ ሲቆፍር ኧረ ተወኝ ወዳጄ። ምን ነው? ከዚያ ሲቆፍር ጣሊያን ቀብሮት የሄደውን ወርቅ አገኛለሁ ብሎ ጣሊያን ቀብሮት የሄደው ፈንጂ አግኝቶት ብትንትኑን አወጣው። እኛም የተበታተነ አጥንቱን በወረንጦ ለቅመን ለችግኝ መትከያ በቆፈርነው ጉድጓድ ውስጥ ቀበር ነው። ጥቂት ቆይቶ በመንደራችን የታወቀው ማጅራት መቺ ጣሰው ገላምጦኝ አለፈ። ጣሰው ከሰዓት እላፊ ውጪ ጭር ባለ መንገድ ላይ ካገኘህ ያስቆምህና ከጆሮው ላይ ማርከር አውጥቶ ማጅራት ላይ ምልክት ያደርግብሃል። ከዚያ ምቱ በባህላዊ መንገድ ይሆንልህ ወይስ በዘመናዊ ብሎ ያማርጣል። በባህላዊ መንገድ ይሆንልኝ ካልህ በወይራ ሽመድ ሲጠቀልልህ፣ በዘመናዊ መንገድ ይደረግልኝ ካልህ በፌሮ ይነርታል። በእኛ ሰፈር የሚኖር መጽሐፍ ሻጭ 7 ጊዜ ማጅራቱን ተመቶ ባለመሞቱ ተርሚኔተር የሚል ቅጽል ስም ተሰጥቶታል። ማጅራት መቺው ጣሰው መጽሐፍ ሻጩን ባየው ቁጥር ደንበኛዬ መጣ ይላል። ደንበኛዬ ሲል በተደጋጋሚ መጽሐፍ ገዝቼዋለሁ ማለቱ ሳይሆን በተደጋጋሚ ደብድቤዋለሁ ማለቱ ነው። ቱ ቢ ሆነስት ውዚው ሲያትል ላይ በተደረገ የዲያስፖራ የእግር ኳስ ውድድር ወደሚደረግበት ስቴዲየም የሄድኩት ከማንኛውም የፖለቲካ ድርጅት ጋር ሳልነካካ መጽሐፌን ሸጬ አገሬ ለመግባት ነበር። ከመጽሐፍ ሽያጭ የሚገኘው ገቢ 10 በመቶ ለኔ ሲሆን ቀሪው ለቤት አከራዬ ለጋሽ ጣሰው መጦሪያ ይሆናል። እናዚያ ስደርስ ከመላው አሜሪካ የመጣ ሕዝበ ዲያስፖራ ወደ ስቴዲየሙ በር ይንቆረቆራል። የስደት ወዳጁን ለማግኘት የመጣ፣ የሀበሻ ፊት ናፍቆት የመጣ፣ የነገሥታት ፊት የታተመበት ካናቲራ ሊቸበችብ የመጣ፣ የመጨረሻውን የጠበሳ ሙከራ ለማድረግ የመጣ፣ የእግር ኳስ ፍቅር ነክቶት የመጣ፣ ዝም ብሎ መሄጃ አጥቶ የመጣ፣ በየፍላጎቱ ተመርቶ የመጣ ያገር ሰው ስቴዲየሙን ወረሰው። ከሜዳው ራስጌ ካለው ስፍራ ላይ የሸቀጣ ሸቀጥ ድንኳኖች ተደርድረዋል። አንዱ ድንኳን አጠገብ ሄጄ ቆምኩ። ወደ ድንኳኑ በር ስመለከት የኢሳት ቴሌቪዥን ጊዜያዊ ጣቢያ የሚል ጽሑፍ ጋር ተገጣጠምኩ። ፈጠን ብዬ ስልታዊ ማፈግፈግ አደረግኩ።
አፈግፍጌ የተጠለልኩበትን ድንኳን ቀና ብዬ ሾፍ ሳደርግ ኢህአፓ የሚል ጽሑፍ አለው። አጥብቄ ሮጥኩ። በመስኩ ላይ እንደ ቄጤማ የተነሰነሰ ቮይስ ኦፍ ጎሳዬ ተስፋዬ የሚል ማሳለሚያ ፖስተር እየደቀደቁ ሮጥኩ። ግን ብዙ አልሮጥኩም። የብር የነጋ መልክ የታተመበት ቲሸርት የለበሰ ወጣት ጋር ተላተምኩ። ወጣቱ ማጅር ግንዴን ይዞ ሰልፊ ሊነሳ ሲል አምልጬው ሸሸሁ። በዚህ አይነት ሳፈገፍግ ከስቴዲየሙ ልወጣ ትንሽ ነበር የቀረኝ። ብጠብቅ መጽሐፌን አደለም የሚገዛ ዞር ብሎ የሚያይ የለም። ፔፕሉ ከጉዳይ ሳይጥፈኝ ከፊት ለፊቴ እየተጋፋ ይነጉዳል። በጋ ስለሆነ ወንዱም ሴቱም ባለቁምጣ ነው። ለምን እንደሆነ እንጃ ከሰሜ ባላገሩ በቀር ቁምጣ የሚያምርበት የሐበሻ ወንድ ገጥሞኛ አያውቅም። ሰሜ ባላገሩ ያን ምን የመሰለ አርበ ሰፊ ቅልጥም ይዞ ለምን ለብሔራዊ ቡድናችን እንደማይጫወት አይገባኝም። የአብዛኞቻችን እግር በቁምጣ መሃል ሲታይ የመፈክር እጀታ ይመስላል። ቁምጣን ሴቶቻችን ይታጠቋት። የተልባ ማሻ ሚካኤል ያለህ የአንዲቱ እግር ላይ ዓይኔን ተክዬ ያለሁበትን ረሳሁ። የድሃ ሀገር ተወላጅ መሆኔን ረሳሁ። ከነጋ አንዲት መጽሐፍ እንኳ አለመሸጤን ረሳሁ። ልጅቱ ይባስ ብላ የይሁዳ አንበሳን ተነቅሰዋለች። ተራማጁ ሰውዬ በሰከንድ የድሮ ናፋቂ ሆንኩ። ወያኔ ነፍስህ አይማርም። ስንት መንደፊያ እግር በችርችል ጎዳና እየተርመሰመሰ አሁን ይህን የመሰለ ታፋ መሰደድ ነበረበት። ዞር ስል አንድ ጎረምሳ ሚጢጢ ባንዲራ $2 ሲቸበችብ ሾፍኩት። ግዞተኛው እየተጋፋ ይሸምታል። ባንዲራ ሻጩ በግራ እጁ የኪሱን ተርዚና $1 እየወጠረ በቀኝ እጁ በያዘው ማይክ እንዲህ ነው ኢትዮጵያዊነት እያለ ያሟሙቃል። ከ2 ሰዓት ጥበቃ በኋላ አንዱ መጥቶ መጽሐፍ ገዛኝ። ማመን አቃተኝ። እጄን ትከሻው ላይ ጭኜ እንዲህ ስል መረቅኩት። እጅህን ከቁርጥማት ጉሮሮህን ከቢራ ጥማት ይሰውረው። ከይሉኝታ ቢስ ከፋይ ጠላ ጋብዞ ውስኪ ከሚያስከፍል ግብር አስከፋይ ይሰውርህ። ደስታህ ፍጻሜ አይኑረው፣ ሞትህን ያስቀረው፣ ካልሆነ አሟሟትህን ያሳምረው። እግርህን በቀይ ምንጣፍ ላይ ያውለው፣ ስንቅህን ያክብደው፣ ዕዳህን ያቅልለው። አለባበስህን ፋሽን፣ ኪስህን የቴም ማሽን ያድርግልህ፣ ምቀኛህን ለዘብጥያ ይዳርግልህ። ጠላቶችህ እንደ ባዘቶ ይዳመጡ፣ ሽንት ቤት ሲቀመጡ ይበርታባቸው ምጡ። አሜን። በመጨረሻ የአትላንታ ወዳጄ ፊደል ኮስታሮ ከፊቴ መጥቶ ተገተረ። ይሄ ነገር ተዘብዝፎ ቀረ አለኝ ወደ መጽሐፊ ባገጩ እየጠቆመ። እንግዲህ ምን ማድረግ ይቻላል በሚል እጄን ዘረጋሁ። ለመጽሐፍ ሽያጭ ማስታወቂያ ወሳኝ ነው፣ አሁን ተመልከት እንዴት እንደምቀውጠው አለና ከመጽሐፊ መካከል 2 አንስቶ ያዘ። ከዚያ በቀኝ እጁ ይዞት የነበረውን ጥሩምባ አውጥቶ ድብልቅልቅ አድርጎ ነፍቶ እንዳያመልጣችሁ ብሎ ጮኸ። የጥሩምባውን ልፈፋ ተከትሎ ብዙ አጃቢ ከበበኝ። ከከባቢዎች አንዱ ጠጋለና እንዲህ አለ፣ ነፍሴ እሱን ጥሩምባ ስንት ትሸጥልኛለህ? በጉብልነቴ ዘመን እንደ ዛሬ ዘፈንና ዘፋኝ አልበዛም ነበር። እንኳን ዘፈን መስራት ዘፈን መስማት ራሱ ብዙ ውጣ ውረድ ነበረው። ዘፈን ማዳመጥ ሲያምረን ከትምህርት ቤት ፎርፈን ሻይ ቤት ጎራ ማለት ነበረብን። የያዝነው ሻይ ቶሎ አልቆ አስተናጋጁ እንዳያባረረን ስለምንሰጋ የብርጭቆውን አፍ እየሳምን ለረጅም ጊዜ እንጎለታለን። እናም በአንድ ብርጭቆ ሻይ የጊዜው ዕውቅ ድምፃውያንን የዚነት ሙሃባንና የዳምጠው አየለን ዘፈን ካሴት 2 ዙር ሰምተን እንወጣለን።
አብሮ አደጎቼ ማርቆስ ስላፈራቻቸው ዘፋኞች ሲጠየቁ ሙሉቀን መለሰን፣ ኤፍሬም ታምሩንና ጌትያንለይን ይጠቅሳሉ። እኔ ደግሞ አስቀድሞ ትዝ የሚለኝ ይግረም ንጉሴ ነው። ይግረም ንጉሴ ሲዘፍን ወፍ ከዛፍ ላይ ያረግፋል። ያው በአንድ እጁ ማይክ በአንድ እጁ ወንጭፍ ይዞ ነበር የሚዘፍን። ቆንጆ ድምፅ ቢኖረውም አዲስ አበባ ሄዶ ዘፈን ለማስቀረጽ የሚያግዘው አቅምም ሆነ ዘመድ አልነበረውም። የሆነ ጊዜ ላይ ከባልንጀሮቹ አንዱ በክራር እያጀበው በአሮጌ ቴፕ ተቀረጸ። ቀስ በቀስ ካሴቱ ተባዝቶ እንደ አድባር ንፍሮ በየማዕዘኑ ተበተነ። እርግጥ ነው የይግረም ካሴት ቤት ውስጥ ስለተቀዳ የድምፅ ጥራት አልነበረውም። አንጀት በሚበላ ዘፈን መሃል የጎረቤት ሕፃናት የሚሻሚሾ ጭፈራ ሲለማመዱ፣ እንዲሁም ለፋሲካ ተገዝቶ ጓሮ የታሰረ በግ የድረሱልኝ ጥሪ ሲያሰማ ተደርቦ ተቀርጿል። የባስ ብሎ ካሴቱ 1 ደቂቃ ተጫውቶ ቀጥ ይላል። አድማጩ ትዕግሥት ካለው ካሴቱን አውጥቶ ቴፑን እንደ ወንፊት መታ መታ አድርጎ ይመልሰዋል። ካሴቱ ትንሽ አንጎራጉሮ ሲቲቲቲቲ ቀጥ። ከጥቂት ጊዜ በኋላ የእኛ ሰፈር ሽማግሌዎች በልጃቸው ወይም በገረዳቸው ተማረው ሲራገሙ እንዲህ ማለት ጀመሩ። አንቺ ሴት ቆመሽ ቅሪ እንደ ይግረም ካሴት። አስቻለው አየለ የዘገሊላ ዕለት የሚለውን የይሁን የበላይን ዝነኛ ዘፈን ዜማ የደረሰ ባለሙያ ነው። አንድ ቀን ዘመድ ወዳጅ ተሰብስቦ ክፍሉ ተጫጭሶ ዕፀ ሐሴት ተጎርሶ ስናወራ አስቻለው የሆነ ዜማ ብልጭ ብሎለት ተንደርድሮ ኪቦርዱ ላይ ተጣደ። ከዜማው ጋር ለውጣ ብል በእግሮቼ ብሄድ በፈረስ ፍቅርሽ እንደ ዳገት የሚል ጅምር ግጥም መጣለት። አስቻለው የዜማ እንጂ የግጥም ባለሙያ ስላልሆነ ዳገቱን የሚጨርስለት ሰው ፍለጋ ሲያማትር ጸጋዬ ደቦጭን አየሁ። ጸግሽዬ ንስማይችን ግጥም ጨርስልኝ አለው። ጸጋዬ ደቦጭ በአማርኛ የዘፈን ግጥም ውስጥ ካሉ አንጸባራቂ ኮከቦች አንዱ ነው። ይሁን እንጂ የዚያን ቀን ግጥም የመግጠም ሙድ ላይ አልነበረም። ከይሁን የበላይ ጋር ሞቅ ያለ ጭውውት ይዟል። አስቻለው ግን አልለቀቀውም። ለውጣ ብል በእግሮቼ ወይም በፈረስ ፍቅርሽ እንደ ዳገት ያስጨርሳል ፈስ ብለህ ሙላው አለና ወደ ጨዋታው ተመለሰ። የሆነ ጊዜ ላይ ዘፋኞች በአንድ ጀንበር መክበር ጀምረው ነበር። አንዲት የጥንት አልቃሽ የመከራ ጊዜ ጥቂት ነው ወዳጁ፣ ደስታማ ሲሆን ይጨቀያል ደጁ እንዳለችው የዘፋኞችን በረከትና ደስታ ለመቀራመት የሚሽቀዳደሙ ወዳጆች መፍላት ጀመሩ። እገሌ የተባለው ዘፋኝ ወላጅ አባት ነኝ የሚሉ ሸባዎችም በየሚዲያው መቀላወጥ አበዙ። አንድ ማለዳ ላይ ድምፃዊ ነቃ ጥበብ ሰው ይፈልግሃል ተብሎ ከቤት ወጣ። ወዲያው አንድ ሽማግሌ ዘሎ ተጠመጠመበትና ልጅ እንኳን ደስ አለህ፣ የጠፋሁት አባትህ ተገኝቻለሁ፣ አቶ ነቃ ጥበብ ማለት እኔ ነኝ ብሎ ትከሻውን ተንተርሶ ማልቀስ ጀመረ። ጌራ ሰውዬ ተሳስተሃል፣ አሁን ስታስጠራኝ ከአባቴ ጋር ቁርስ እየበላሁ ነበር ብሎ በትሕትና ሽማግሌውን 2 ሜትር ያክል ገፈተረው። ሰውየው ባይበሉባው እምባውን እያበሰ እንዲህ አለ። እንግዲህ ምን አደርጋለሁ ደሞ ፍቅር አዲስ ነቃ ጥበብ ጋር ሄጄ ዕድል ልሞክር እንጂ። ከጥቂት ዓመታት በፊት ከዜማ ደራሲው ከአበበ ብርሃኔ ጋር እየተቀጣጠሩ የከሸፈ የዘፈን ግጥም ሳበረክት አድር ነበር። ዘፋኞች፣ አቀናባሪዎችና ገጣሚዎች ተሰብስበው ቡና ተፈልቶ ዕፀ ሰመመን ወይም ጫት ማለቴ ነው እየተበላ ጨዋታ ይደራል። ከዕለታት አንድ ቀን ቸኮል የተባለ ጎረምሳ
ጥበብ አጣድፋ ጠርታኛለሽ ብሎ የገጠር መምህርነቱን ትቶ ተቀላቀለን። ቸኮል ዜማ እንደ ነስር የሚመጣበት ሰው ነበር። ጥሩ ወግ አዋቂ ነው። ግን ወግ ይጀምርና በድንገት ዜማ መጣልኝ ሳያመልጠኝ ቀድቼው ልምጣ ብሎ በመጮህ ወደ ምኝታ ቤቱ ይሮጣል። ነገሩ ከ3 ጊዜ በላይ ሲደጋገም አቤ ትዕግሥቱ አለቀና እንዲህ አለው፣ እኔ የምልህ ቸኮል፣ እንዲህ የሚያሯሩጥህ አሜባ ነው ዜማ? ለማንኛውም ቸኮል የጀመረውን ወግ እኔ ልጨርሰው። አንድ ድሃ ባላገር አንዲት ቆንጆ አፍቅሮ አባቷን ደጅ ጠና። ኮሩ አባት ልጅን ለማግባት መፈለግህ ጥሩ ነው። ለመሆኑ መሬት አለህ? የለኝም። ከብትስ? የለኝም። ወርቅስ አለህ? ኧረ የለኝም። ታዲያ ከሌለህ ብድራት ይሆናል ብለህ ነው? ለምክር አፍቃሪ አድማጮች፣ ብድራት ስለማይሆን ጠንክራችሁ ስሩ እያሉ ወጌን እቀጥላለሁ። አንድ ታዋቂ ዘፋኝ ዲሲ ውስጥ ታፍሮና ተከብሮ ይኖር ነበር። በአንድ ጎደሎ ቀን የመለስ ዜናዊን መንግሥት በይፋ ደግፎ በመናገሩ የዲሲ ሰው ጠምዶ ያዘው። የሚያውቃቸው ሰዎች ከሩቅ ሲያዩት ማርሽ ቀይረው ሲመርሹ ታዘበ። በተስቦ እንደታማ ሰው ሁሉም ከሩቅ ሲሸሸው ተመለከተ። ስሙን የሚያድስበት አጋጣሚ ሲጠብቅ ኖረ። ከዕለታት አንድ ቀን አንድ የኢትዮጵያ የመንገደኛ አውሮፕላን ሜዲትራንያን ውቅያኖስ ውስጥ መግባቱን የሚገልጽ ዜና ሰማ። ዘፋኙ የአደጋው ሰለባዎችን የሚዘክር ዘፍኖ ከሕዝብ ጋር ለመታረቅ ፈለገ። ዜማውን ራሱ ደረሰ። ግጥም ለመጻፍ ደግሞ ፊደል የተባለ ጓደኛዬ ተባበረው። አረንጓዴ ቢጫ ቀይ ነው ሰንደቁ፣ አምላክ ይቅር በለን ወገኖች አለቁ የሚል የሀገር ፍቅርና ፈሪሃ እግዚአብሔርን ያስተባበረ ግጥም ጽፎ ሰጠው። ግጥሙን ይዞ ወደ አቀናባሪ ሄደ። የዲሲ አቀናባሪዎች ነገ ከነገ ወዲያ እያሉ በደጅ ጥናት ቀጡት። ከአንዱ አቀናባሪ ወደ ሌላው ሲንከራተት ወራት ነጎዱ። በአደጋው ልጆቻቸውን ያጡ አርግዘው ወለዱ። በአደጋው ሚስቶቻቸውን ያጡ ሌላ ሴት ወደዱ። አንድ ቀን ጓደኛዬ ፊደል ዘፋኙን እንዲህ አለው፣ ስማ፣ የአውሮፕላኑ አደጋ ስለተረሳ ለምን አትተው? ዘፋኙ ግን በልህ መለሰ፣ ኖ የፈጀውን ጊዜ ይፍጅ እንጂ ዘፈኑን ሰርቼ ለሸገር ሬዲዮ ልክላችኋለሁ። ቢፈልጉ ቀጣዩ አውሮፕላን ሲከሰከስ ይልቀቁት። በቀደም እኔ ሙዑዝና ካሳ እቴቴ ቡና ቁጭ ብለን ወደር የሌለው ቡና እያጣጣምን ስናወጋ አንድ ሰውዬ መጣ። ጀለስ የካሳ አብሮ አደግ ነው። በመካከለኛ ደረጃ የሚቀመጥ ድምፃዊ ስለሆነ አልባሌ ክለቦች ውስጥ ጃም ያደርጋል። ዋና ዋና ዘፋኞች መድረክ ላይ ዘፍነው ለእረፍት ሲወጡ ከተመልካቹ መካከል ይወጣና ማይኩ ከሚቦዝን ትንሽ እንዳንጎራጉር ይፈቀድልኝ ይልና ፈቃድ ሳያገኝ መዝፈን ይጀምራል። ቀስ በቀስ የጨዋታችን ርዕሰ ጉዳይ ዘፋኝ መንግሥተ ሰማያት ይገባል አይገባም በሚለው ሰሞንኛ ወግ ዙሪያ ሆነ። ሲጀመር መንግሥተ ሰማያት ስትሉ ምን ማለታችሁ ነው? ጭራሽ በሰማይም መንግሥት አለ ሲል ጠየቀ ሙዝ። ሁላችንም ክፉኛ ገላመጠ ነው። በማስከተል ድምፃዊው እንዲህ አለ፣ አሁን እኔ ገዳም ገባች አሉ ደብረ ሊባኖስ፣ ሰው እየገደሉ ይማራሉ ነፍስ፣ ሰው እየገደሉ ከተማረ ነፍስ፣ ቱቦሽን ዘግቼ ደብረ ሊባኖስ እያለ ከዘፈነው እርኩስ አዝማሪ ጋር ተደርቤ ገሃነም ብገባ ትክክለኛ ፍርድ ነው? አንተ ብዙ ጊዜ የምትጫወተው ዘፈን ምንድን ነው አልሁት። አሳድገሽኛል
በማር በወተት ኢትዮጵያ እናቴ ምድራዊ ገነት እያልሁ ነው የምዘፍነው አለ ዘፋኙ። ካሳ ይሄንን ሲሰማ ራሱን መቆጣጠር አልቻለም። ተው እንጂ በእናትህ አውቃለሁ እኮ ከመቆየቱ የተነሳ ጉጥ ማውጣት የጀመረ ቦቀልት የመሰለ ድንች በዳጉሳ ቂጣ እየጠቀለልክ ስትውጣ አድገህ በማር በወተት አደግኩ ብለህ ታዜማለህ። ኬት አባት ያመጣኸው ማር ነው? እናንተ ሰፈር የነበረው ብቸኛ ቀፎ የእስክርቢቶ ቀፎ ብቻ ነበር። በዚያ ላይ ከሁለት እርስ በርስ ጦርነት፣ ከብዙ ባለቀለም ሽብሮች፣ ከብዙ ረሃቦችና ከበርካታ ቸነፈሮች አምልጠህ ለዚህ በቅተህ ኢትዮጵያ አገሬ ምድራዊ ገነት ትላለህ። እና ምን ልልህ ነው? ሐሰተኝነትን የማይወደው ፈጣሪ በዘፋኝነትህ እንኳ ቢምርህ በቀዳዳነትህ አይምርህም። በቃ ትገባለህ። መገናኛ ትሄዳላችሁ? አለ ወያላው ግማሽ አካሉን ከሚኒባሱ መዞ አውጥቶ 4 ኪሎ መንገድ ዳር በረድፍ እጅብ ብለው የቆሙትን እየተመለከተ። በወያላው ዓይን የሰው ልጅ በጠቅላላው በሁለት ይከፈላል። ወደ መገናኛ የሚሄድና ወደ መገናኛ የማይሄድ ተብሎ። 4 ኪሎ ታክሲ መጠበቂያው ላይ ብዙ ሰዎች ይቆማሉ። ጥቂቶች ታክሲ ለመጠበቅ ይቆማሉ። ሌሎች ግን የሚሄዱበት ስለሌላቸው ዝም ብሎ ከመቆም ታክሲ ጠባቂ መስሎ መቆም ሳይሻል አይቀርም ብለው ተደባልቀው የሚቆሙ ናቸው። ከሐቀኛ ቋሚዎችና ከሐሳዊ ቋሚዎች መካከል የፀሐይ መነጽር ያደረገች ወጣት ተመንጥቃ ወጣችና በተረከዛም ጫማዋ ቋ ቋ ቋ እያለች ወደ ጋቢናው በር ተጠጋች። ከኋላዋ ቆሞ ሲያደንቃት የቆየ የ4 ኪሎ ዩኒቨርሲቲ ተማሪ ቀልጠፍ ብሎ ቀደማትና የጋቢናውን በር ከፈተላት። ግርምም አደረገችውና ገባች። ተከትሏት ገባና ከጎኗ ተቀመጠ። ወያላው የጋቢናውን በር ዘጋ። ውጭ በረድፍ ከቆሙት መካከል አንድ አዳፋ የለበሰ ባዶ እግር ሰውዬ ወጣ። ጌታው፣ ወደ መገናኛ እየሄድኩ ነው፣ ሳንቲም ስለሌለኝ ብሎ አንገቱን ወደ ግራ ትከሻው አጠፈ። አንገትን ወደ ግራ ትከሻ ማጠፍ ተባበረኝ ማለት እንደሆነ የሚያውቀው ወያላ ወደ ሾፌሩ አየ። አስገባው አለ ሾፌሩ። ባላዳፋ ጨርቁ ሰውዬ ወደ ሚኒባሱ ዘው ብሎ ገባና ወንበሩን ትቶ ከጎማው ጀርባ ቁጢጥ አለ። ወደ ጋቢናው የገባችው ልጅ ተማሪው ሊያዋራ ሲያቆበቁብ ስላየችው ዕድል ላለመስጠት አቀርቅራ ስልኳን ትነካካ ጀመር። ሞባይሏ ሳታስበው አክስቷ ዘንድ ደወለባት። አክስቷ ስልካቸውን በፍጥነት አንስተው አዲስ ጋቢ መግዛታቸውን፣ ትናንትና ሌሊት በሕልማቸው ነጭ እንጀራ ሲበሉ ማደራቸውን ተረኩላት። ድምፅሽ በጣም ያምራል አለ ተማሪው ስልኳን ከመዝጋቷ። አመሰግናለሁ አለች ዞር ብላ ሳታየው። ተማሪው ዝም አለ። ቀጥሎ ምን ማለት እንዳለበት እያሰላሰለ ዝም አለ። መገናኛ እስኪደርሱ ድረስ ቢያንስ ስልኳን መቀበል አለበት። ወያላው ሂሳብ ለመቀበል ወደ ሚኒባሱ ኋላ መጣ። የሚኒባሱ የኋላ ወንበር ላይ ተጣብቀው የተወለዱ የሚመስሉ ተሳፋሪዎች ተቀምጠዋል። መጀመሪያ ጠና ያለች ወፍራም ሴትዮ አለች። ቀጥሎ የወፍራሟ ግራ ክንድ የሚመስል ቀጭን ሰውዬ ፊቱን በጋዜጣ ጋርዶ ተቀምጧል። ቀጥሎ በቀኝ ብብታቸው ከዘራቸውን፣ በግራ ብብታቸው የተቆለመመ ትንሽ ልጃቸውን ያቀፉ ሽማግሌ ይታያሉ። ቦታው ስለጠበበ በሚኒባሱ ውስጥ የግራ እጅ ማስቀመጫ የሚሆን ትርፍ ቦታ ስላልነበረ ልጅየው ግራ እጁን በመስኮት ለማውጣት ተገዷል። የኋለኛው ወንበር አፈጣጠሩ 4 ሰዎች እንዲቀመጡበት ነበር። አሁን ግን ሽማግሌው የያዙትን ከዘራ ጨምሮ 5 ተሳፋሪዎች ተደርድረውበታል።
ወያላው ገንዘብ ሲቀበል ቆይቶ ሽማግሌው ዘንድ ሲደርስ ሽማግሌው አመዳም 5 ብር ዘረሩለትና የእኔን ቆርጠህ መልሱን ወዲህ በል አሉት። የልጁስ ሲል ወያላው ጠየቃቸው። ልጁ ለምን ይከፍላል? ገና ትንሽ ልጅ አይደለም እንዴ? አሉ ዕድሜውን ለማረጋገጥ የፈለጉ ይመስል ወደ ልጃቸው ዞረው። ቀጠሉና እኔ ባደግኩበት የመከራ አስተዳደግ ልጅ አያድግም ብዬ የተመጣጠነ ምግብ እያበላው ስላሳደግኩት ትልቅ መሰለ እንጂ ሐምሌ 12 ሲመጣ ነው ገና 10 የሚሆነው አሉ። ፋዘርዬ እኛ እኮ ልጁን እንጂ ዕድሜውን አንጭ ነው፣ ዕድሜው ምን ይሠራልናል? አለ ወያላው። ተሳፋሪዎቹ በከፊል ሳቁ። ከኋላ ወንበር ቀጥሎ በሚመጣው ወንበር ላይ አንድ ጠጅ የሚተነፍስ ሰካራም ተሳፋሪ ተኝቶ ነበር። በሳቁ ድምፅ ባኖ ከተነሳ በኋላ ዓይኑን አድቅቆ ዙሪያ ገባውን ቃኝቶ ሲያበቃ እንዴት ነው ነገሩ ብሎ ተንተባተበ። እንዴት ነው ነገሩ? የቀድሞ ሾፌር መላጣ ነበር፣ ያሁኑ ጸጉር አለው። ይሄ እንግዲህ ምንድን ነው? ወይ ተኝቼ ሳለ ወደ ሌላ ሚኒባስ አዛውራችሁኛል፣ ወይ የቀድሞ ሾፌር ተባሯል። ይሄን ጉዳይ የሚያብራራልኝ አለ አለና ማብራሪያውን ሳይጠብቅ ከፊት ለፊቱ ካለው መደገፊያ ላይ አዘን ብሎ ያንኳርፍ ጀመር። ጋቢና ውስጥ ያለው ተማሪ ልጅቱን ወደ ጎን ጨርፎ ተመለከታት። መነጽሯ ግማሽ ፊቷን ሸሽጎታል። ዓይኗን ለማየት ጓጓ። የት እንደምትሄድ ለመገመት አልተቸገረም። ከፍቅረኛዋ ጋር ቀጠሮ ይኖራታል። ብዙ ጓደኞቼ ስትናገሪ ድምፅሽ አንጀሊና ጆሊን ይመስላል ይሉኛል አለች ልጅቷ ዞራ ሳታየው። ተማሪው ከጥቂት ደቂቃ በፊት በድምጿ ላይ አስተያየት መስጠቱ ትዝ አለው። ልክ ነው ግን አለ አንጀሊና ጆሊ ማን እንደሆነች ለማስታወስ እየተጣጣረ። ግን ያንቺ ድምፅ ኢትዝ ቢግ ኦሪጂናል። አንጀሊና ጆሊ ማናት? አለ በልቡ። ጋዜጠኛ፣ ተዋናይት፣ ሞዴል? ከዚህ ጋር የተያያዘ ጥያቄ እንዳታነሳበት ስለፈራ ሾፌር ሬዲዮንህ አይሰራም? አለ ወደ ሾፌሩ ዞሮ። ሾፌሩ መሪ ባልያዘ እጁ ሬዲዮኑን መጎርጎር ጀመረ። አንተ ከአንጀሊና ጆሊ ምን ትወድላታለህ? ስትል ጠየቀችው። የፈራው አልቀረም። ያልሰማ መስሎ ከፊት መስታወት ላይ ያለውን የስዕል ቅሪት መመልከት ጀመረ። መስታወቱ ላይ የመልአክ ይሁን የወፍ በውል ያልታወቀ ከዋናው አካል የተጎረደ የክንፍ ምስል ይታያል። ከአንጀሊና ጆሊ ምን ትወድላታለህ? አለች ልጅት በድጋሚ። በመጀመሪያ ለሙያ ያላትን ክብር ወድላታለሁ አለ ተማሪው በደፈናው። ከዛ ለቀጣይ ጥያቄ ጊዜ ላለመስጠት በነገራችን ላይ መነጽር በጣም ያምርብሻል አላት። ሞቅ ያለ ፈገግታ አሳየችውና አመሰግናለሁ፣ መነጽሩ የፍቅረኛዬ ስጦታ ነው አለችው። አኩርፎ ጸጥ አለ። ይህ በእንዲህ እያለ ከኋላ ከተቀመጡት ተሳፋሪዎች መካከል ባለከዘራው ሽማግሌ ወደ ልጃቸው ዞረው ለተሳፋሪው ሁሉ በሚሰማ ድምፅ በዚህ ሴሚስተር አንደኛ ካልወጣህ የኔ ልጅ አይደለህም፣ እስከ መቼ ድረስ ሁለተኛ ስትወጣ ትኖራለህ? አሉ። እየተማረ ነው? ወፍራሟ ሴትዮ ጠየቀች። ከዚያ መልስ ሳትጠብቅ ቀጠለች። መማርን የመሰለ ነገር የለም። አለመማር ብዙ ጉዳቶች አሉት። አለመማር ከሚያመጣቸው ጉዳቶች መካከል አለችና በትብብር ገብቶ ከጎማው ጀርባ የተቀመጠውን ሰውዬ ቁልቁል ታይ ጀመር። በትብብር የገባው ሰውዬ በበኩሉ አለመማር ስለሚያመጣው ጉዳት ሲነሳ ጥቆማ በሚመስል አስተያየት ሰክሮ ወደ ተኛው ተሳፋሪ እየተመለከተ ነበር። የዛሬ ዘመን መምህራን ጥሩ ናቸው፣ አይጋረፉም አሉ ሽማግሌው።
በእኛ ጊዜ አሁንም የሚጋረፉ መምህራን አሉ ሲል አቋረጣቸው። ከጎናቸው ተቀምጦ በጋዜጣ የተከለለው ተሳፋሪ ወደ ትዝታቸው እንዳይዘምቱበት ለማገድ። በእኛ ጊዜ ቀጠሉ ሽማግሌው ተናጋሪውን ቸል ብለው፣ በእኛ ጊዜ የነበሩ መምህራን በጣም ይጋረፉ ነበር። እንዲያውም በጣም የሚገርሙኝ መምህር ነበሩ። እኚህ መምህር ተማሪ ካጠፋ የሚገረፍበትን ልምጭ ቆርጦ እንዲመጣ ያዙታል። አይ መምህር ቸኮል፣ አንድ ያደረጉኝ ነገር መቼም አይረሳኝም። የምትገረፍበትን ልምጭ ቆርጠህና አሉኝ። አይ ልጅነት፣ እሺ ብዬ ወጣሁና ሽማግሌው ትረካቸውን ገታ አድርገው ዙሪያ ገባውን ቃኙት። ከጠበቁት ቁጥር በላይ ያለው ተሳፋሪ ከየወንበሩ እየተጠመዘዘ ለመገረምና ለመሳቅ ተዘጋጅቶ እየተከታተላቸው እንደሆነ ሲያውቁ ደነገጡ። የጀመሩት ትረካ ሲጠናቀቅ የተጠበቀውን ያህል ግርምትና ሳቅ እንደማያመጣ ቀድመው ስለተረዱ ምን አቅብጦኝ ጀመርኩት ብለው ተጸጸቱ። ይሄኔ ሰበብ ፈጥረው ቢያቋርጡት እንደሚሻል ተረድተው በልጃቸው ትከሻ ላይ ራሳቸውን አስደግፈው ያስሉ ጀመር። ሳላቸው ቶሎ ሊጠናቀቅ ባለመቻሉ ወያለው ፋዘርዬ ችክችካዎትን ትንሽ ቀንሱልን፣ ሬዲዮ እንስማበት አላቸው። ተሳፋሪዎች ለሽማግሌው ትረካ ያጠራቀሙትን ሳቅ ለወያላው ለቀቁለት። ከኋላ ከተቀመጡት ተሳፋሪዎች መካከል የወፍራሟ ሴትዮ ስልክ ጮኸ። ማናገር ጀመረች። ሄሎ፣ የስ አም ኢንሳይድ ዘ ታክሲ። የስ ኢንሳይድ የሚኒባስ ታክሲ። ዩ አር ኢንሳይድ ዘ ታክሲ ኦልሶ? የስ ዊ ካን ሲ ኢች አዘር አት ዳርክነስ አት ደይስ ናይት። ወፍራሟ ሴትዮ ስልኩን በምታወራበት ጊዜ ሚኒባሱ ውስጥ ያሉትን ሰዎች በሙሉ በዐይኗ እየተቆጣቻቸው ነበር። ወደ ሚኒባሱ የገቡት እንግሊዘኛዋን ለመገምገም መሰላት። ወራጅ አለ፣ አቁምልኝ አንተ አለሽ በቁጣ። አቁምላት አለ ወያላው። አቁምላት አለ በድጋሚ ቅኔው መድረስ አለመድረሱን ለማረጋገጥ ወደ ተሳፋሪዎች እየተመለከተ። ተሳፋሪዎች አንገታቸውን አዙረው በመስኮት አሻግረው የወረደችዋን ሴትዮ ተመለከቷት። ከሚኒባስ የወረደችው ከግምገማ ለማምለጥ መሆኑ ገብቷቸዋል። ግን የተሰማቸውን ውጠው ዝም አሉ። እኔ ራሴ እንግሊዘኛ መናገር በጣም ነበር የሚከብደኝ የሚል አስተያየት ተሰማ። ሰካራሙ ነው። እውነቴን ነው። በጣም በሸገረኝ ጊዜ እንግሊዘኛ አስተምረኝ ብዬ ችስታ የህንድ ሰው በወር 400 ብር ቀጠሩ። ከአንድ ዓመት በኋላ እኔና ህንዱ በደንብ መግባባት ጀመር። ምክንያቱም ህንዱ አማርኛ ማውራት ቻለ። ጋቢና ውስጥ የተቀመጠው ተማሪ በልጅቷ መልስ ኩም ብሎ ተቀምጧል። ከጋቢና በስተጀርባ ያሉ ተሳፋሪዎች ሲስቁ ሲሰማ በእርሱ የሚያፌዙበት መሰለው። ልጅቷ መነጽሩ የፍቅረኛ ስጦታ ነው ካለሽ በኋላ ወደ ፍቅረኛዋ እየሄደች እንደሆነ ትዝ አላት። ፍቅረኛዋን እንደተለመደው በወር አንዴ ታገኘዋለች። የተለመደው ካፌ ውስጥ ይቀጥራታል። ልክ እንደ ባለፈው ወር ያለ ኬክ ይጋብዛታል። ልክ እንደ ባለፈው ወር ያለ ማኪያቶ ይጋብዛታል። ከዚያ ማውራት ይጀምራሉ። አንድ ወር ሙሉ ያጠራቀሙት ወሬ በጥቂት ደቂቃዎች ውስጥ ያልቅና ይፋጠጣሉ። ፍቅረኛዋ ጸጥታው ስለሚያስፈራው አስተናጋጁ ቢል እንዲያመጣ ይነግረዋል። ቢል እስኪመጣ ድረስ ያለው ጊዜ ባዶ እንዳይሆን ከኋላ የሸጎጠውን የስፖርት ጋዜጣ አውጥቶ ማንበብ ይጀምራል። እርሷም ማስታወሻ ደብተሯን አውጥታ ቀጣዩ ቶምፖላ የሚወጣበትን ቀንና ቀጣዩ የወር አበባዋ የሚመጣበትን ቀን ትመዘግባለች። ከጥቂት ደቂቃ በኋላ ምኝታ ቤት ይገባሉ።
ወደ አልጋው ያጣድፋታል። ከጥቂት ደቂቃዎች በኋላ ፊቱን ወደ ቴሌቪዥኑ አዙሮ ኳስ ጨዋታ ይከታተላል። እሷም ከኋላው ተጋድማ ጀርባው ላይ ያሉ ብጉሮችን ትቆጥርለታለች። አሁን እዚህ ጋቢና ውስጥ ከሚያወራት ተማሪ አጠገብ ሆና ስታስበው ሕይወቷ እንደ ጥንት ቴሌቪዥን ቀለም አልባ ሆኖ ታያት። ምን ነው ዝም አልክ? አለችው። ተማሪው ተነቃቃና የሆነ ነገር እያሰብኩ ነበር ሲል መለሰላት። ስለምን? ስለ ፍቅረኛሽ። አንዲት ሴት ብዙ ወንድ የሚወዳት የሚመኛት ከሆነ ፍቅረኛዋ ሊደሰት ይገባል። ቆንጆ ፍቅረኛ አለችኝ ግን እኔ ብቻ ልውደዳት የሚል አፍቃሪ አሪፍ ሙዚቃ ደርሻለሁ እኔ ብቻ ሳዳምጠው ኖራለሁ ከሚል ሙዚቀኛ ጋር ይመሳሰልብኛል። ምን ልልሽ ፈልጌ ነው፣ ባልሽ ጥቁር መነጽር ገዝቶ ውብ ዓይንሽን ከተመልካች መከላከል የለበትም። ልጅቱ መቃወሚያ ሐሳብ እየፈለገች ነበር። ግን ጋቢና ውስጥ ያለው ራዲዮ ባለፈው ሳምንት የተከበረው የቅዱስ ቫላንታይን ቀን ብሎ የመቃወም ፍላጎቷን አሟሸሸው። አጠገቧ ቁጭ ያለው ተማሪ ስለ ፍቅር እንዲያወራት እሷም ዝም ብላ እንድትሰማው ፈለገች። ተማሪው ተበረታቶ ሊቀጥል ሲዘጋጅ ከኋላ ተሳፋሪዎች አንዱ ቅዱስ ቫላንታይን ብሎ ነገር የለም፣ ጌታ ኢየሱስ ብቻ ነው ቅዱስ አለ። እስካሁን ሳይታይ የቆየው አጭርና ቀጭኑ ተሳፋሪ ነው። ወያላው አጭሩንና ቀጭኑን ሰውዬ ሲመለከት ሥጋ የነፍስ ማደሪያ ነው የሚለው ስብከት ትዝ አለው። ነገሩ እንዲህ ከሆነ የዚህ ሥጋ አልባ ሰውዬ ነፍስ በረንዳ ዳሪ መሆን አለባት ብሎ አሰበ። ሾፌሩ ወደ ኋላ ዞሮ እመብርሃን ታማልዳለች አለ። ጎበዝ፣ መጽሐፍ ቅዱስ ላይ ያልተጻፈ ነገር ባንናገር ደስ ይለኛል ሲል መለሰ። ሥጋ አልባው ተሳፋሪ ለቀጣዩ ክርክር እየተዘጋጀ የእመብርሃን አማላጅነት በቅዱስ መጽሐፍ ላይ አልተጻፈም ላልከው አለ በትብብር የገባው የኔ ቢጤ። የሁሉም ዓይን ወደ እሱ ዞረ። የኔ ቢጤው ሾፌሩን አግዞ ውለታውን ለመመለስ እግረ መንገዱንም መንፈሳዊ ክርክር ውስጥ ገብቶ ተመጽዋችነቱን አስረስቶ በመንፈሳዊ ተከራካሪነቱ እንዲታወስ የሚያደርገው አጋጣሚ ከፊቱ እንደተዘረጋለት ተሰምቶታል። ዕድሉ እንዳያመልጠው ቸኮለ። የእመብርሃን አማላጅነት በቅዱስ መጽሐፍ ላይ አልተጻፈም ላልከው አለ ደገመና። ኢሳይያስ ያለውን የሰማህ አይመስለኝም። ኢሳይያስ ምን አለ? ኢሳይያስ አፈወርቂ ምን አለ? አለ ወያላው። አብዛኛዎቹ ተሳፋሪዎች ሳቁ። ተረቡ ያልደረሳቸው ተሳፋሪዎች ምን አለ እየተባባሉ ጆሮአቸውን አዘንብለው የተባለውን ከሰሙ በኋላ ወያላውን ያደንቁ ጀመር። በትብብር የገባው ሰውዬ ወዲያው ተረሳ። ጋቢና የተቀመጠው ተማሪ ከጋቢና ጀርባ ያሉ ተሳፋሪዎች የጀመሩት መንፈሳዊ ክርክር አላስደስተውም። ሃይማኖታዊ ቃላት ወደ ጋቢናው ሰርገው ገብተው ደና እያስኬደው ያለውን ጠበሳ እንዳያደናቅፉበት ሰጋ። ስጋቱ ትክክለኛ ነበር። እግዚአብሔር የማይወደውን አባባል ነው እየተናገርክ ያለው አለችው ልጅቱ ተኮሳትራ። አሁን ወደ ኋላ ማፈግፈግ አልፈለገም። በንግሥተ ሳባ ታሪክ በኩል እንደተረዳው ፍቅር የማታለል ጥበብ ነው። አሁን በሚኒባሱ ውስጥ የወረደውን የሃይማኖት ድባብ ለመግፈፍ እንደማይቻል ተረድቷል። ስለዚህ ሊጠቀምበት ፈለገ። ስለ መጽሐፍ ቅዱስ ብዙ አላውቅም አለ በትሕትና ፈገግ ብሎ። ግን ዳዊት ብዙ ሚስቶች እያሉት ከአቤሴሎም ሚስት መቀማቱን አንብቤያለሁ። ተሳስተሃል፣ የአቤሴሎም አይደለም የኦርዮንን ነው አለችው ሐሳቡን ሳይሆን ንባቡን አርማ። ልክ ነሽ። በዚያ ላይ በየትኛውም መጽሐፍ ቅዱስ ላይ ስልክ መለዋወጥ አልተከለከለም። ስልክሽን ንገሪኝ። ሳታቅማማ ስልኳን ነገረችው። በምትኩ የእሱን ስልክ ነገራት። በሴት ስም መዘገበችውና ከሚኒባሱ ወረደች። ከወረደች በኋላ ዞር ብሎ አያት።
እየራቀች ስትሄድ የበለጠ ውብ ሆነችበት። ድምጿን ላለመርሳት በሚኒባሱ ውስጥ ምንም ነገር ላለመስማት ተመኘ። ግን ከኋላ ያለው ስጋ አልባ ተሳፋሪ ጮክ ባለ ድምፅ ክርክሩን ሲያጦፈው ሰማ። ጌታችን የጠፈሩ ሾፌር ነው። ለምሳሌ አንተ ወንድሜ ይህን ሚኒባስ ታሽከረክራለህ። አዎ እኛም አንተን አምነን እንሳፈራለን። አንተም ወደምንፈልገው ቦታ ታደርሰናለህ። እንዲሁም ጌታ የጠፈሩ አሽከርካሪ ነው። በመጨረሻም ይመጣል። ተግተን እንጠብቀው ወንድሞቼ። በኋላ ሰርገኛ መጣ በርበሬ ቀንጡስ እንዳይሆን። ሾፌሩ በታላቅ ወኔ ምላሽ ለመስጠት ተዘጋጅቶ ነበር። ይሁን እንጂ በሰባኪው አንደበት ከጌታ ጋር መነጻጸሩ የማይቋቋመው ውለታ ጣለበት። ዝም አለ። አዎ ወንድሞቼ አለ ሰባኪው በአሸናፊነት ድምፅ፣ ተግተን እንጠብቀው። በኋላ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን። ያላችሁትን በሉ፣ እኔ ግን የበርበሬ ውድነት አይመለከተኝም አለ በከፊል ሲያዳምጥ የነበረው ሰካራም። በደህናው ቀን በርበሬ እንዳልበላ ሐኪም ከልክሎኛል። ከዚያ ውይይቱ ስለ በርበሬ፣ ስለ ጨውና ስለ ሌሎች ሸቀጦች ዋጋ ሆነ። ተማሪው ይህንን ሲሰማ አንድ ነገር ብልጭ አለለት። 4 ዓመት ሙሉ ዩኒቨርሲቲ ካምፓስ ውስጥ ሆኖ ስለ ሸቀጥ ዋጋ አሳስቦት አያውቅም ነበር። እንኳን የሸቀጥ ዋጋ ገበያ መኖሩንም ረስቶ ነበር። እንጀራ ከጤፍ መገኘቱን ረስቶ ነበር። 4 ዓመት የቆየበት ዩኒቨርሲቲ የእውቀት ቦታ ነው። በሌላ በኩል ግን ከውጭ ያለውን ዕውቀት የሚያግድ ቅጽር ውስጥ ታግቶ እንደኖረ ገባው። የኔ ስህተት አይደለም አለ በልቡ። ከሚኒባሱ ወረደ፣ ከሐሳቡም ወረደ። ከዚያ ሌላ ወደ ግቢው የሚመልሰው አውቶቡስ መጠባበቅ ጀመረ። መንግሥተ ሰማያት ምንድን ነው ብሎ ለሚጠይቀኝ መልስ አለኝ። የእሁድ ማለዳ እንቅልፍ። ከእሁድ ማለዳ እንቅልፍ የሚቀሰቅሰኝ ኃይል ደግሞ ምድቡ ከሲኦል ነው። ግው 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 ግው። ይሄ የማንኳኳት አይደለም። የሆነ ሰው የኔን በር እንደ ደወል ተጠቅሞ መላውን የሸገር ሕዝብ ለመቀስቀስ እየሞከረ ነው። በራፌ በዚህ መጠን ተወግሮ የግድግዳዬ ብሎኬት እንደ ጥርስ አለመርገፉ ገረመኝ። ከሞቀ አልጋዬ ላይ ተስፈንጥሬ በሩን የከፈትኩት ማን ነው የሚል ጥያቄ ለመወርወር አይደለም። ማንም ለየትኛውም ዓላማ ቢሆን በራፌን በዚህ መጠን የመደብደብ መብት የለውም እና በሬን የከፈትኩት ቢሆንልኝ ለመደባደብ፣ አቅም ቢያንሰኝ ለመሳደብ ነው። በሩን ስከፍት በቀጫጫ ሰውነቱ ላይ ግብዳ ራስ የተሸከመ ባህላዊ የትንባሆ ማጨሻ ፒፓ ከሚመስል ሰውዬ ጋር ተፋጠጡ። እጀታ ቢኖረው በጃንጥላነት ሊያገለግል የሚችል ግዙፍ ባርኔጣ ደፍቷል። እንደምን አደርክ ልጄ አለና ሰግደድ ብሎ ባርኔጣውን በማውለቅ የተወለወለ ሉል የመሰለውን መላጣውን አስጎበኘኝ። ለሰላምታው ምላሽ አለመስጠት ያደለም የገረመኝ ለምን እንደማልሰድበው ነው። የመጣነው እንደ ሆዴ የተባለውን በጎ አድራጎት ማህበር በመወከል ነው በማለት ጀመረ። ማህበራችን የተመሰረተበት ዋና ዓላማው በአዲስ አበባ የመንግስት ትምህርት ቤት የሚማሩ ተማሪዎችን ቁርስ ለመመገብ ነበር። ይሁን እንጂ ከንቲባው ሰላዮችን ወደ ማህበራችን በማስረግ የፕሮጀክታችንን ሐሳብ ሰርቀው ተማሪዎችን እየመገቡና እያጎረሱ የተነሱትን ፎቶ በመንዛት የሕዝብን ፍቅር፣ ትኩረትና ርካሽ ዝና እየሰበሰቡ ይገኛሉ። እንደ ሥራቸው ቢሆን አንቱ ብዬ መጥራት አይገባኝም ነበር። በእውነቱ እጅግ አዝነናል፣ አፍረናል። በኀፍረትና በሐዘን ሳንወሰን ጉዳዩን ወደ ዓለም አቀፉ ፍርድ ቤት ለመውሰድ በዝግጅት ላይ እንገኛለን። ይህ በእንዲህ እያለ አዲስ ፕሮጀክት ቀርጸን በመንቀሳቀስ ላይ እንገኛለን። ንግግሩን ገታ አድርጎ ለአፍታ ተመለከተኝ። ምላሽ ለመስጠት አልፈለግኩም። ሰውየው በብዙ ንዴትና በብዙ ንቀት እንደማተኩርበት የገባው አይመስለኝም።
አዲሱ ፕሮጀክት ምንድን ነው ብለህ ለመጠየቅ የፈለክ ይመስላል። ጥሩ ጥያቄ ነው ሲል ቀጠለ። አሁን በአዲስ አበባ የሚገኙ ተማሪዎችን ገላ ማጠብ ላይ ያተኮረ ፕሮጀክት ላይ አተኩረን እየተንቀሳቀስን እንገኛለን። አመጣጣችን ለዚህ ዓላማ የሚሆን ድጋፍ እንድታደርግ ለመጠየቅ ነው። በዘመኑ ያለውን የኑሮ ክብደት ስለምንረዳ ብዙ ጫና እናደርግብህም። ያለውን የወረወረ ፈሪ አይባልም እንዲሉ ከ500 ብር ጀምረህ ማዋጣት ትችላለህ። በጣም ከመናደድ የተነሳ የማውቃቸው የእርግማን ቃላት አፌ ላይ ሲሟሙ ይሰማኛል። ሀብታም እንደሆንኩ የነገራችሁ ሰውዬ ተሳስቶ አሳስቷችኋል። እኔ የዚህ ቤት ባለቤት አይደለሁም፣ አንድ ምስኪን ተከራይ ነኝ አልኩ። መቼም ለዚህ ቤት ቢያንስ በወር 8,000 ብር ልትከፍል እንደምትችል መገመት ይቻላል የሚል ሰማሁ። አንድ አጠር ያለ ጎልማሳ ነው። በእሱና በጓደኛው መሃል ድልድይ ሆኖ የተጋደመ ግብዳ አፍንጫ አለው። ቀይ ኮፍያ ደፍቷል። የኮፍያው ምላስ ከአፍንጫው ጋር ተባብሮ 2 ኩምቢ ያለው አሞራ አስመስሎታል። ተሳስተሃል። እዚህ ቤት ውስጥ ብቻዬን አይደለሁም፣ ከአንድ ወዳጄ ጋር በጋራ ተከራይቼ ነው የምኖረው አልኩኝ፣ የሚተናነቀኝን ንዴት ለመቆጣጠር እየሞከርኩኝ። የግድ በገንዘብ ብቻ አይደለም፣ በጉልበት ማገዝ ትችላለህ ቀጠለ ሰውየው። ሆሆ ደግሞ በጉልበቴ የማግዘው እንዴት ነው? ውሃ ቀርቶ በማመላለስ አልያም አልታጠብም ብለው የሚንፈራገጡ ተማሪዎችን እግር በመያዝ ልትረዳ ትችላለህ። ግራ ከመጋባት የተነሳ ለጥቂት ደቂቃዎች አማርኛ ጥሎኝ ጠፋ። በነገራችን ላይ ማኅበራችን ላይ ጥርጣሬ ገብቶ ሊሆን ይችላል። አሮጌው ሰው እየተቀበለ ሳር ቅጠሉ አጭበርባሪ የሆነበት ዘመን ነውና ብትሰጋ አይፈረድብህም። እኛ ግን ያለ ማስረጃ የምንሰራው አንዳች ነገር የለም። ከጎኑ ካንጠለጠለው ትልቅ የቆዳ ቦርሳ ውስጥ የኢንሳይክሎፒዲያ አንድ ቅጽ የሚያክል የፎቶ አልበም አወጣ። ይህ አልበም ተማሪዎች ከመታጠባቸው በፊትና ከታጠቡ በኋላ ያለውን ገጽታ በቅደም ተከተል ፍንትው አድርገው የሚያሳዩ ፎቶዎችን አካቷል። ይህን ልጅ ተመልከተው። ከቤቱ ሲወጣ ለቃሉ ይቅርታ አድርግልኝና ከአመድ ውስጥ የተመዘዘ መጋፊያ ነበር የሚመስለው። በማኅበራችን የእጥበት አገልግሎት ካገኘ በኋላ ደግሞ እንዴት እንዳማረበት ራስህ አይተህ ፍረድ። አየኸው፣ የተፈለቀቀ በቆሎ እሸት መስሎ ይታያል። ታዲያ ይሄ ያለ መሥዋዕትነት የተገኘ እንዳይመስልህ። ከማጅራቱ እስከ ወገቡ ያለው ብቻ 3 ብልቃጥ የቱርክ ሻምፖ ፈሽቷል። ይህችኛዋን ደግሞ ልብ ብለህ ያት። ያዋጣኛል ብሎ ካላስብ አለማዋጣት መብቱ ነው የሚል ድምፅ ሰምቼ ዘወር አልኩ። ሥጋ ለባሽ ቁም ሳጥን የመሰለ ጎረምሳ ከጎኔ ቆሞ ቁልቁል ያየኛል። በጠባሳና በቡግር ከመሞላቱ የተነሳ የቁልቋል ጉቶ የመሰለ ፊቱ እንደ መርግ እንዳይወድቅብኝ ፈራሁ። የተጠየቅኩትን ሳላዋጣ እዚህ ሰፈር በሰላም መውጣትና መግባት እንደማልችል ወዲያው ተገነዘብኩ። 500 ብር ሊበዛበት ስለሚችል የሚችለውን ያዋጣ የሚል ሙዚቃ ሰማሁ። እንዴት እስካሁን ሳላያት ቆየሁ? ሜልዬ ሚስስ ሄረር በእኔ መናኛ በር ላይ ምን ሊረባት ቆመች? የረርን በር ወክላ ቁንጅና በመወዳደር ከአንደኛ እስከ 3ኛ መውጣቷን አውቃለሁ። ፈገግታዋ ከእሁድ እንቅልፍ 3 እጥፍ እንደሚጣፍጥ ግን ገና አሁን መረዳቴ ነው። በባዶ ሆዴ ያንን ፈገግታዋን ለጥቂት ደቂቃ በመመገቤ ብቻ 500 ብር ብከፍል ይበዛብኛል? ወደ ቤት ተመልሼ ከገባሁ በኋላ የኪስ ቦርሳዬን ይዤ ተመለስኩ። መዋጮ ሰብሳቢው ግብረ ኃይልም ብሬን ተቀብሎ ከቤቴ በታች ባለው ደረጃ ሲወርድ በዓይኔ ሸኘሁት። ከዚያ ወደ ቤት የተመልሼ ነጠላ ጫማዬን ወርውሬ አልጋዬ ላይ በጀርባዬ ተዘረርኩ። ብዙ አልቆየም፣ በሩ ሲወገር ሰማሁ። በሩን ስከፍት የቅድሙ የትንባሆ ማጨሻ የመሰለው ሰውዬ በሬ ላይ ቆሟል። ደሞ ምን ፈለክ በሚል አይነት አየሁት። ይቅርታ፣ አብሮህ ተከራይቶ የሚኖረውን ሰውዬ እንድትቀሰቅስልን ፈልገን ነበር።
ከጥናት ከጥፈትና ከዩቲዩብ በተረፈኝ ጊዜ አውደለድልበታለሁ። በተለይ አርብ ምሽት በቤቴ አቅራቢያ ወደምትገኝ ባር ጎራ ማለት ደስ ይለኛል። እዛ አሪፍ የአይሪሽ ድራፍት አዝዤ ወደ ባንኮኒው አፈጣለሁ። ከባንኮኒው ጀርባ የባሩ ባለቤት ቆማ አስተናጋጆችን ታሰማራለች። ባየችኝ ቁጥር ረጅም ፈገግታ ትለግሰኛለች። እኔም እንደ ውሃ ፈሳሽ እንደ እንግዳ ደራሽ የሆነ ፈገግታ እመልስላታለሁ። ዕድሜዋ ከ32 እስከ 42 ይገመታል። የሚያብረቀርቅ ወይባ ፀጉር አላት። ጡቷ በዚህ የጦም ቀን ስለ ጡቷ ከመናገር እቆጠባለሁ። እንደ ክብሪት የቀጠነች ሲጃራ ትጠጣለች። ሰውነቷ ላይ ንቅሳት አይታይም። ንቅሳት የሌለው የሠራ አካላቱን ያልበሳ ፈረንጅ ማግኘት ከባድ ነው። ቤቱ የነጮች ነው። ጥቁር ድርሽ አይልበትም። በጣም ውድ ስለሆነ ይሆናል። ብቸኛው ጥቁር እኔ ነኝ። የአገሬን ገጽታ በሚመጥን መልኩ ሁሌም ዝንጥ ብዬ እመጣለሁ። ብብቴ ስር ሽቶ ነፋለሁ። ነጭ ሸሚዜን እለብሳለሁ። የሚሆነው አይታወቅም ብዬ ኮንዶም ላርጅ ሳይዝ በኪሴ ውስጥ መያዝ አልረሳም። አብዛኛው ኮንዶም ኪሴ ውስጥ እያለ የአገልግሎት ዘመኑ ያልፋል። እንደምታተኩርብኝ ስባንን የሞቀኛ አስመስዬ ደረቴ ላይ ያለውን የሸሚዜን ቁልፍ እፈታለሁ። ደረቴ መቼም የሰጠ ነው። ብሎኬት ያስፈልጣል። ትንሽ አጋነንኩት መሰል። እሺ ብሎኬት ያስነቅሳል። ከባንኮኒው ጀርባ ትቆማለች። ሁሌ ወደምቀመጥበት ቦታ አይኗን ትሰደዋለች። ፈገግ እየቆየው ፈገግቷ የሆነ ድብቅ አጀንዳ የያዘ ይመስለኝ ጀመር። በምላሹ ገራም፣ ያልተገራ፣ ያልተላገ፣ ያልተጠረበ ፈገግታ እለቅባታለሁ። የእሷ ፈገግታ ብዙ አይቆይም። በአንጻሩ የኔ ፈገግታ እንደ ሪዝ በአፌ አካባቢ ብዙ ይቆያል። አንድ ቅዳሜ ምሽት ወደ እኔ መጣች። ሞቅ እንዳላት ያስታውቃል። በሶፍት ወረቀት የተጻፈ ማስታወሻ ጠረጴዛዬ ላይ አስቀምጣልኝ በጓሮ በር መቀመጫዋን እያወዛወዘች ወጣች። ወረቀቱን ገለጥ አድርጌ ሳየው አይ ዊል ዌት ዩ ኢን ዘ ረስትሩም ወይም ሽንት ቤት እጠብቅሃለሁ ይላል። ገና አንብቤ ሳልጨርሰው እግሬ መሃል ያለው ሞተር ሲቀሰቀስ ይሰማኛል። ዞር ዞር ብያየሁ። መሸተኞች በቲቪና በቢራ ተጠምደዋል። መጸዳጃ ቤት ውስጥ አግኝቻት ላቅፋት ስንጠራራ ስማ፣ ይህን መጸዳጃ ቤት የምታጸዳልኝ ከሆነ በሰዓት $8 ልከፍል ዝግጁ ነኝ አለችኝና ሲጃራ ማጨሷን ቀጠለች። ጥቁሮች እዛ ቤት ለምን ድርሽ እንደማይሉ የገባኝ ያኔ ነው። ከጥቂት ዓመታት በፊት ባልንጀራዬ ራሱን ለማጥፋት ሙከራ ከማድረጉ በፊት የጻፈው የግጥም ኑዛዜ ትዝ አለኝ። የማይሆን ስለተመኘሁኝ ይበለኝ የግሬን አገኘሁኝ፣ ቀሌቴ ቅሌቴ አሳይለም ሳላገኝ ነጭ ልንጭ ማለቴ፣ በምቾት ሳልከርም በምቾት ማጨቴ፣ ደሞ እንደ ቀናው ሰው ያንን መላጨቴ፣ ሳያጣሩ ድሪያ ለማንም ላይ በጂ እኔን ብሎ በጂ። ከዕለታት አንድ ቀን አዲስ አበባ ውስጥ ወንድ ልጅ አይጣ የሚል ግንባሩ ላይ የተጻፈበት ሃይገር ባስ ተሳፈሩ። ሃይገር ባስ በዓለም የመጨረሻው መናኛ አውቶቡስ ነው። ቻይና ለአፍሪካ ችስታ ሀገሮች አንድ ባቡር በሸጠሽ ቁጥር ምራቂ አድርጋ የምትሰጠው ሃይገር ባስን ይመስለኛል። ደረጃ መዳቢዎች ከጋሪ ከፍ ከባጃጅ ዝቅ አድርገው ይመድቡታል። ባሱ ሁሌም በሰውና በጥቅስ የተሞላ ነው። 10 ሰው ከባሱ ሲወርድ አይተህ እፎይ ግልግል ብለህ የተለቀቀ ወንበር ለመውረስ ስትጣደፍ በምትኩ 30 ሰው ተግተልትሎ ገብቶ እንደ ጉም ያፍንሃል።
ተሳፋሪው አንዱ በአንዱ ላይ ከመጣበቁ የተነሳ ከአውቶቡስ ስትወርድ የታጠቅከውን ቦላሌ ሳይቀር ጥለህ ልትወርድ ትችላለህ። በሀገር ባስ ውስጥ ብዙ ጊዜ ሙዚቃ አይከፈትም። ከተከፈተ አየሩን የሚቆጣጠሩት ኬኔዲ መንገሻና አረጋኸኝ ወራሽ ናቸው። ከመሃል ካሉት ወንበሮች በአንዱ ላይ ቁጭ ብዬ የአውቶቡሱን ባጥ የሙጥኝ ብለው የቆሙትን ተሳፋሪዎች ብብት በማየት እየተዝናናሁ ነው። መዓት አይነት ብብት ይታየኛል። ትኩስ መላጣ ብብት፣ እንዲያው ከንበል ደፋ የሚል ጎፈሬ ያለው ብብት፣ ዶዶራንት የጠገበ ዘመናዊ ብብት፣ ላብ የሚያካፋ ዳይፐር የሚሻ ብብት፣ በጠረኑ ጎረምሳ አይጥ ሊገድል የሚችል ብብት፣ በጣም ከመጎድጎዱ የተነሳ ቢያጮልቁበት የባለቤቱን ሳምባ ሊያሳይ የሚችል ብብት። ብብት መሾፍ ሲሰለቸኝ ሞባይሌን አውጥቼ መጎርጎር ጀመርሁ። አጠገቤ ያለው ሰውዬ የስልኬን ስክሪን ተመስጦ ቀረ። ልገላምጠው ፈልጌ ለመገላመጫ የሚሆን ክፍት ቦታ የለም። ወንድሜ ኧረ ተፋታኝ፣ ሞባይሌ የ4 ኪሎ የማስታወቂያ ሰሌዳ መሰለህ እንዴ ልለው ፈልጌ ነበር። መተው ነገሬን ከተተው ብዬ ዝም አልኩ። ለነገሩ ብሳፈጠው ምን አመጣለሁ? ባሬላ ሲሸከም በኖረ መዳፉ ትንሽ ገፋ ቢያደርገኝ ከመስኮት ወጥቼ ተከታዩ አውቶቡስ ውስጥ ልገባ እችላለሁ። ሸማቾች ላይ ስንደርስ ታወርደኛለህ የሚል የሴት ድምፅ ሰማሁ። ወደ ድምፁ ዞር ስል በአሮጌ አንሶላ ሕፃን ልጅ ያዘለች ሴትዮ በቆመችበት ትወዛወዛለች። የልጁ ግማሽ ሰውነት እኔ ላይ ስላረፈ ተጋግዘን አዘል ነው ማለት ይቻላል። አሳዝናኝ ወንበሬን ለቀቅኩላት። በለቀቅኩት ወንበር ከበስተጀርባዬ ቆሞ የነበረው ጎረምሳ አመሰግናለሁ ብሎ ተቀመጠበት። የታዘለው ልጅ አውቶቡሱን በለቅሶ መቀወጥ ጀመረ። አባቢው እንጂ አልኳት። ተወው እባክህ፣ አልቅሶ አልቅሶ ሲደክመው ሞተር ያጠፋል። ምን ነው ጨከንሽበት? የአብራክሽ ክፋይ አይደለም እንዴ? አይደለም፣ ስኳር ቅድሚያ የሚሰጠው ልጅ ላለው ነው ስለተባለ ከጎረቤት ተውሸው ነው። በሾፌሩ በጋቢና መስታወት ማት አይነት ስዕልና ጥቅስ ተገጥግጧል። ደንበኛ ካልቀበጠ ንጉሥ ነው ይላል አንዱ ጥቅስ። የክረምትን ፀሐይ የባዳን ጥርስ አትመን ይላል ሌላው ጥቅስ። ሾፌሩ ጥቅስ አጥብቆ ከመውደዱ የተነሳ ለኃይለኛም ኃያል ለአጥቂም አጥቂ ያለበት አሰንብተኛ አምላክ ባይኔ ጉድ ልይህበት የሚል ጥቅስ ግራ ክንዱ ላይ ተነቅሷል። ስማ፣ የሾፌሩ መስታወት በጥቅስና በስዕል ተሸፍኗል። መንገዱን እንዴት እያየ ነው የሚነዳው? አልኩት ወያላውን አጠገቤ ሰቅስቆ ሲያልፍ። አትጨነቅ ጀለሴ አለኝ ወያላው። ሾፌሩ 4 ዓመት በዚህ መንገድ ስለነዳ መንገዱ አይጠፋውም። ጉርድ ሾላ ስንደርስ ባሱ ተበላሽቷል ተብሎ ተራገፍን። የጎዳናውን ዳር ይዤ ሊፍት እየቀላወጥኩ ቆምኩ። የኮሎኔል አልፋ ባለቤት ወይዘሮ ሮዝ አዲስ ሞዴል ላንድ ሮቨር እየነዱ አይተውኝ እንዳላዩኝ አለፉ። አልፈርድባቸውም። ለእኔ ሊፍት መስጠት አንድ ደባሪ ትዝታ ሊቀሰቅስባቸው ይችላል። በአንድ ወቅት እኔና ወይዘሮ ሮዝ ጂም ውለን ስንወጣ ሊፍት ጸደቁብኝ። ጋቢና ተቀምጬ እያወጋን ስንሄድ መብራት ያዘን። መብራት ላይ ግድንግድ የጎዳና ተዳዳሪ የመኪና መስኮት እያንኳኳች ትለምናለች። ለነገሩ ፊቷ ላይ ያለውን ኩራት ለተመለከተ የምትለምን ሳይሆን ድርሻዋን የምትጠይቅ ነው የምትመስለው። ወይዘሮ ሮዝ መስታወቱን አውርደው ሽልንግ ሰጥተው በመገላገል ፋንታ የቤት ሰራተኝነት በቀጥርሽ ትሰሪያለሽ አሉ። ለምን አልሰራም መለሰች ኮረዳይቱ። ተያዣለሽ? ጎዳና ተዳዳሪቱ የሰጠችውን ምላሽ መዝግቤ ለትውልድ ባላስተላልፈው ደስ ይለኝ ነበር። ያንቺን ጭገር ሲያበጥሩ ለመዋል ደግሞ ምን ተያዥ ያስፈልጋል?
ከብዙ ጥበቃ በኋላ አንድ አውቶቡስ ያለሁበት ቦታ ደርሶ ቆመ። መላው ሰውነቴ ገብቶ ሳያልቅ ጉዞውን ተያይዞታል። ለመጀመሪያ ጊዜ በሥነ ሥርዓትና በጥሞና የተቀመጡ ተሳፋሪዎችን በማየቴ እየተገረምኩ ሾፌር መገናኛ ሲደርስ ታወርደኛለህ አልኩ ወንበሬ ላይ ተደላድዬ። ጌታው፣ ይህ የቀራኒዮ መድኃኔዓለም የሚሄድ የንግሥ አውቶቡስ ነው። ከዚህ በኋላ ደብረ ሊባኖስ ሳንደርስ አንቆምም